ያለነው ከውሃና ከመንፈስ የሚለውን አባቶች ይቀበላሉ። ያውም ደግሞ ኦገስቲን ነው ያመጣው። ኦገስቲንም ይቀበላል። ያውም ይህንን ለጥምቀት ነው የሚፈታው ቃል በቃል ማለት ነው። በመንፈስ ቅዱስ ነው የምንወለደው። እኛም እናምናለን፣ እናንተም ታምናላችሁ። ግን በመንፈስ ቅዱስ ብቻ ነው አይደለም። በመንፈስ ቅዱስ እና ከውሃና ከመንፈስ ጌታ እንደተናገረው አባቶችም ኦገስቲንም ያብራራል። እዚሁ ላይ እንትን ማድረግ እንችላለን፣ ማየት እንችላለን። ያ ነው እኔ እኮ አንድ አይነት ነገር የምታወሩ ስለመሰለኝ ነው ዲያቆንዬ። እናንተ እኮ በጥምቀት ለምሳሌ ያድናል ስትሉ ሰዎች በሚጠመቁ ጊዜ ልጅ ይሆናሉ ስትሉ፣ የእግዚአብሔር ልጅ ይሆናሉ ስትሉ በመንፈስ ቅዱስ ነው አይደል ልጅ የሚሆኑት? በጥምቀት ወቅት ትላና ሲጠመቅ በመንፈስ ቅዱስ ዳግም ይወለዳል ነው አይደል የምትሉት? በጣም ልክ ነህ። ስለዚህ እኛ የምንለው ውሃውን ኤክስክሉድ አድርገን ሳይሆን ከውሃው ጋር ጌታ እንደተናገረው ከውሃና ከመንፈስ አለ፣ ዳግም የምንወለደው ከውሃና ከመንፈስ ነው። ውሃውን ኤክስክሉድ አድርገን በመንፈስ ብቻ አንልም። ዘድ ግን በመንፈስ ብቻ ብሎ ነው የሚያምነው። በመንፈስ ስላለውም ጭምር ያንን እንዲያመጣልን ነው። አሁን ኦገስቲን እንደዛ ብሏል። እሺ አሁን እንደዚህ ከሆነ እንደዚህ ነው ዲያቆንዬ መሆን ያለበት። አሁን ክርክሩ መሆን ያለበት በመንፈስ ቅዱስ ይወለዳል አይወለድም የሚለውን በቃ አውጡት። ትክክል፣ እንደዛ ነው ክርስትናው ዓለም በሙሉ የሚያምነው ማለት ነው። ግን በጥምቀት ወቅት ነው ወይ አይደለም የሚለው ላይ እሱ ላይ ነው መወያየት። አይ ቲንክ ልዩነታችንም እሱ ላይ ይመስለኛል። እስከዛሬውም ዳግም የሚወለደው ሰው በምን የሚለው ማለት ነው እንጂ በመንፈስ ቅዱስ መወለድ የሚለው ሁላችንም አይ ቲንክ እንደዛ ነው የምናምነው። ስለዚህ ነው እኮ ዘድ የኦገስቲን መጽሐፍ ራሱ እኮ አልያዘም። በነገራችን ላይ የተብራራበት የሽንትንትን የተብራራበትን ነው ያመጣና ቀንጨብ ያለችን ይዞ መጥቶ አይ ጭራሽ መንፈስ ቅዱስ ብቻ ነው ያለው እንጂ ውሃን አላነሳም ወይም ደግሞ ጥምቀትን አላነሳም የሚለው አይነት ነገር አመጣና which is false አይደለም። ስለዚህ በመንፈስ ቅዱስ ከውሃና ከመንፈስ የተባለው ጌታ ኢየሱስ ክርስቶስ እንደተናገረው ይሄኛውም ያብራራል። ከመንፈስ ቅዱስ ነው የምንወለደው። በምን ስንጠመቅ ከውሃ ጭምር ነው ማለት ነው የተናገረው መጽሐፉ ማለት ነውና ኦገስቲንም የሚያብራራው እዚህ ላይ በደንብ እንደምትመለከቱት ከላይ but he fresh from the womb or now in years he cannot possibly return again into the mother bowels and be born, but just as for the birth of the flesh the bowels of women avail to bring forth the child only once. ዳግም እንደማይወለድ ነው የጠቀሰው እዚህ ጋር በደንብ ተመልከቱ። so for the spiritual birth the bowels of the church avails that man be baptized only once. አንዴ ብቻ ነው የምትወልደው ማለት ነው ቤተክርስቲያን። ልክ ይቅርታ ሶርሱ ከየት ነው ያመጣው? ይቅርታ ሶርሱ ከምን ላይ ነው ያመጣው? እዛው ካቴና ባይብል ላይም ቼክ ማድረግ ትችላለህ። ክፈትና ይኸው። እሺ ካቴና ባይብል ክፈት ከቻልክ ዘንድ። እኔ የጠቀስኩትን ሶርስ ማምጣት ትችላለህ? boils of the church avail that man be baptized. oh my god ለምን መሰለህ? በዚሁ ነው ኖ ሰርሞኑ ካለ ሰርሞን 71 ካለ እሱን አውጣውና በዚህ ላይ ነው መወያየት ያለብን። አንተ ሰርሞን 70 ነው እንደ ያመጣው ፓፓ 71 ነው ያመጣው። አላመጣም። ያ ሰርሞን 71 ላይ ያለ ነው ያለውን የሱ ንግግር ነው ያመጣው። ሻውታ መጽሐፍ በቃ ሰርሞን 70 አውጣ መጽሐፍ አሳየን እንግዲህ ሙሉና አንብብ። አንተ እኮ ነው የምታመጣው። እኔማ አመጣው። ይኸውልህ ኮቴሽን ያለበት ሰርሞን 71:19 አመጣው። አንተ እሱን ነው ማምጣት ያለበት። እሺ አላመጣህም። ዘድ ያመጣው ኤንሸንት ፌዝ ላይ ወይም ደግሞ ኮሜንተሪ ላይ ኮሜንተሪ ኤንሸንት ኮሜንተሪ ላይ ያለውን አመጣውልህ which is ከ71 ዳይሬክትሊ ኮት የተደረገው ነገር አመጣውልህ። ስለዚህ ከሽንት ኮሜንተሪ የተጠቀሰ አንድ ላይ ማለትም ይሄው ካቴና አይነት ነገር ነው። በነገራችን ላይ ሽንት ኮሜንተሩ ሌላ አይደለም። ልክ እንደ እንትን ከስር ምን ያደርጋል ኦገስቲንን የአምብሮስንን ሲፕሪያን ኦፍ ካርቴጅን ምን አሉ የሚለውን ስለ ስፕሪትም ይገልጻል፣ ስለ ወተር ቦርንም ይገልጻል እዛው ላይ ስታብራራ። አንተ ግን እኔም እንደዛው ምንድነው ካቴና ባይብልም የሚያብራራው በነገራችን ላይ እዚህ ጋር አምጥቶ ያመጣው ከስር እያንዳንዱን ይጠቅሳል። ኦገስቲን ምን አለ፣ አምብሮስ ምን አለ፣ ሴንት ሲሪል ምን አለ የሚለውን ይጠቅሳል። እዚሁ ላይ በደንብ ሙሉን ከፍተህ ስታየው በነገራችን ላይ በዚህ ልክ ነው የሚገልጸው። አንተ ግን ያልከው ያቺን ብቻ ይዘመተ ኦገስቲን ስለምን አይልም ስለ ውሃ አያነሳም እና በመንፈስ ቅዱስ ብቻ። ይሄ
ውሸት ነው ወይም ደግሞ ቁንጽልነት ነው ማለት ነው። የሆነ ሰምቲንግ ብቻ ይዘህ መተህ አይ መንፈስ ቅዱስ ብቻ ነው የሚለው ማለት ልክ አይደለም፣ ለነገም ማለት ነው ለነገ። ስለዚህ ይሄ ኦገስቲን በግልጽ ቃል በቃል ሪበርዝ የምንሆነው ዳግም ቤተክርስቲያን በጥምቀት ትወልደናለች ነው የሚለው እንጂ ውሃን አላነሳም የሚልበት አንድም ቦታ። በነገራችን ላይ በጣም በብዙ ቦታ ላይ ኦገስቲን በተደጋጋሚ የሚያነሳው ስለ ጥምቀት ያነሳል። እሱንም ማሳየት እንችላለን። አሁን ላይ ዮሐዴም አለ ማሳየት ይችላል። ሌሎችም አሉ። አዳሚ ማሳየት ትችላለህ። እኔ መንገድ ላይ ስላለ ነው ቅርታ። በዚህ አጋጣሚ ግን ይሄው ቃል በቃል ጨምሬም ላምጣልህ፣ ሌላም ልክፈትልህ ከፈለግም ማለት ነው። እዚህ የኦገስቲን ላይ በደንብ ያው ከስራ አስምሬ ይላለሁ እና ምናልባት ቀጥሎ ቀሲስ እንደምን አሉ? ሰላም ነው ወይ ቀሲስዬ? ሁላችሁን ሰላም ብያለሁ። አዳም አባታችን እንደምን አሉ? ሰላም ነው ወይ? እግዚአብሔር ይመስገን። ቀጥ ብዙዎችን ተወርውረው እንዲገቡ ያደረገው ሐሳብ እኮ ስለ ውሃ ያወራም እያነበብክ ራሱ እኮ ስለ ውሃ ያወራም ብለህን ነበር የገባ ነውና ጭራሽ የጌታችንን ትምህርት ማስረጃ አድርጎ የጠቀሰበትን ማምጣትህ እኔ ገርሞኛል። ዜድ ታላቁ ወንድማችን ዘቴክሳስ ቀጥሉ። ሰላም ብያለሁ። ይፍቱን ይባርኩኝ። ሰላም ብያለሁ። እንዴት ነው? ሰላም ቀሲስ። እግዚአብሔር ይፍታ፣ እግዚአብሔር ባርክ። ዮሐዴ ደህና ናችሁ? ሁላችሁም ሰላም ብያለሁ። ይቅርታ ስም አልጠራውም ሁላችሁንም። ጊዜ ላለመሻማት ነው። ቀጥሉ ይባል። እግዚአብሔር ይመስገን ቀሲስ። እሺ ቀሲስ። እሺ ዜድ ከውሃና ከመንፈስ የሚለው አሁን በአንተ አረዳድ አክቹዋሊ ውሃ የለም ወይም ደግሞ ውሃ የተባለው ውሃ አይደለም ብሎ አውግስቲን ይረዳዋል። እንደዛ ነው ሐሳብ። ኦኬ። አይ ሰምታችሁኝ ከሆነ ብዬ ነበረ ቅድም የተናገርኩት። ለዛ ነው እንደተናገርኩት። እኔ ያልኩት ምንድን ነው ሲያብራራው ከመንፈስ ይወለዳል የሚለውን ነው ያብራራው ነው ያልኩት። ከዛ ውጭ ያለ ግን ማብራሪያ ካለው ግን አቅርቡ። ውሃ የሚለው ምን ብሎ ነው የሚረዳው እሱ? እንዴ እየነገርኩ እኮ ነው እየነገርኩ። ሰው የሚወለደው ከመንፈስ ነው ብሎ ካለ ሰው የሚወለደው ከመንፈስ ነው የሚወለደው። ሪበርዝ አለ እኮ ሪበርዝ ቴክስ ፕሌስ ኢን ዘ ሆሊ ስፒሪት አለ። አለቀ በቃ። እኔ ይሄንን ነው ማውቀው ነው ያልኩት። በቃ ሌላ ካለ ግን በሌላ የሚወለድበት አለ ግን በሌላ የሚወለድበት ብሏል አለ ብሏል ካለ አምጣ ነው የምልህ። እሱን አሳየናል። ጥያቄ መጀመሪያ አንደርስታንድ አድርገውና እኛ በመንፈስ ቅዱስ አይደለም የሆነው ልደቱ አላልንም እኮ። ይሄ የክርስቲያኖች እምነት ነው። ቃዋ በመንፈስ ቅዱስ የሚሆነው ትክክል፣ መንፈሳዊ የሆነ ልደት ነው ትክክል። እንደውም እያነጻጸረ ይናገራል። የቀደመው ከመሬት መሬታውያን ወይም ደግሞ መሬትነትን ነው፣ ሁለተኛው ግን ከሰማይ መንፈሳዊ የሆነ ልደት ነው እያለ ያብራራል። እሱ አይደለም ጥያቄ። ከውሃና ከመንፈስ የሚለው ሐሳብ ሲያነሳ ኦኬ፣ ውሃ የሚለው ውሃ አይደለም ኦኬ፣ መንፈስ ብቻ ነው ብሎ ነው። ምክንያቱ ከቅድም ጀምሮ መንፈስ ብቻ ነው ከመንፈስ ብቻ ነው የምንወለደው ብሎ ነው የሚናገረው የሚያምነው እያልክ ስትናገር ስለነበረ ማለት ነው። ውሃ የሚለው ምን ብሎ ነው የሚረዳው አውግስቲን? ቴዎሎጂ ኦፍ አንድ አባት ወይም ደግሞ አንድ ፋዘር ስታጠና ቶታል ቴዎሎጂ ነው የሚጠናው እንጂ የሆነ ፓርት ላይ ልደቱ ስፒሪቹዋሊ ነው ያለውን ይዘ አየህ፣ ወይም ደግሞ ከመንፈስ ቅዱስ የሆነ ልደት ነው የሚለውን ይዘ በቃ ውሃ የሚለው አልተጠቀመም። ስለዚህ ውሃ አያስፈልግም ወይም ደግሞ ከውሃ አንተና የአንተ ስራ እኮ ነው ይሁዲዬ። ምን ነው የምታደርገው? አየህ እሱ ውልደቱ ከመንፈስ ነው ብሏል አይደል? አይ ውልደቱም ከውሃም ነው ብሏል የሚለው አንተ ነው ማሳየት ያለብህ። ታሰት ውልደቱም ከውሃ ነው። ይኸውልህ ውልደቱ ከመንፈስ አሁን ከመንፈስ ነው ብሏል። ከውሃም ነው የሚወለደው ወይም ደግሞ ውሃም ሌላ ኤጀንት ነው መወለጃ ኤጀንት ነው ካለ አንተ እኮ ከመንፈስ ቅዱስ ነው የሚወለደው እያልክ ነው እዚሁ ጋር ራስህም እያልክ ነው። አየህ ስለዚህ ውሃም እንደገና የሚወለድበት ከሆነ እሱንም ደግሞ ታሳይ። ስለዚህ ሰውየው ያ የሚወለደ ሰው ውሃም ነው የሚወልደው መንፈስ ቅዱስም ነው የሚወልደው ማለት ነው። ስለዚህ እሱን ማሳየት ነው አንተ ሲጀመር ቃሉን እየጠቀሰ ነው ያለው መጀመሪያ ከውሃና ከመንፈስ ብሎ እየተናገረ ስለሆነ አውግስቲንም ማለት ነው። ኦኬ ከውሃና ከመንፈስ ሲል አይ ውሃ አያስፈልግም የሚለውን ሐሳብ እያነሳ ነው የሚል ጭራሽ ክፍሉ ላይ የለም። ሲቀጥል ግን እኔም አላልኩም እንደሱ እኔም አላልኩም። እሺ ውሃው ይወልዳል ወይስ አይወልድም?
እኔም አላልኩም ነው የምልህ። እኔም እንደሱ አላልኩም። እኔ እኮ አሁን ያመጣሁት የኦገስቲንን ንግግር ነው ያመጣሁት። በቃ መጀመሪያ በአውግስቲን አስተምህሮ ውሃ የሚለውን ምን ብሎ ነው የሚረዳው? እኔ እኮ ስለ ውሃ አውገስቲን መጀመሪያ ሲያወራ ነዋ። እኔ እኮ ያልኩት ይኸውልህ፣ እኔ ያመጣሁት ጭራሽ አላወራም ነው። ኖ እኔ ያመጣሁት ማስረጃ ላይ የአንድ ሴንት ቴዎሎጂ ማስረጃ ይኸውልህ፣ እኔ ያመጣሁት ማስረጃ ላይ አሁንም ደግሜ ልንገርህ፣ እኔ ያመጣሁት ማስረጃ ላይ አውገስቲን ያለው ምንም አላመጣም። ከመንፈስ ይወለዳል። ማስረጃውን ክፈተው። ሰው ከመንፈስ ይወለዳል። አሳየው። አንድ ጊዜ አሳይቻለሁ። ክፈተው። የተሻለ ካላችሁ አምጡና አሳየው። ክፈተው። ማስረጃውን አሳይቻለሁ እያልክ ነው። እስቲ ማስረጃውን ክፈተው። አንዴ ምንም አይታይም። አሁን አነበብኩላችሁ እኮ ክፈተው። ሙሉ ማስረጃ የሚያሳይ አይደለም። ያረከውን ከአውግስቲን አንዴ ክፈትና እስኪ ያሳየን። አሳየሁኝ እኮ ነው የምልህ። አይታይም ካሜራዬ የኔ ያስቸግራል። ምንድነው አሳየሁኝ እኮ የምትለው? ክፈትና አሳየን። ምን ላሳየ ነው የምከፍተው? ማስረጃው ዜድ ይነበባል። እኔ ቅድማውን ስክሪንሾት አድርጌዋለሁ። ይነበባል። በእውነቱ ክፈትልን። ደግሞ በጣም ነው የምንፈልገው እሱን መጽሐፍ። ይገርምሃል፣ ብሩ በጣም ውድ ነው እንጂ መጋቤ ብሉይ በሙሉ ሲያስገዙ አይቻለሁ ይህንን መጽሐፍና ውድ ነው። ስፖንሰር ካገኘን የቤታችን ቢገባ አንጠላም። ይኸው ይታየናል። ይዋል እስኪ ከበሩ ትንሽ ራቅ አድርገው። ራቅ አለው ዜድ ራቅ ትንሽ። ኦኬ ዛስ አሁን ጉድ ነው። በጣም ጥሩ ነው። በጣም ጥሩ ነው። ዜድ ስክሪንሾት አድርገው። ማን ይዋድ? ኦኬ። ይሄ ኪቦርዱን ለምን አታነሳውም? ወደዚህ ጠጋ ለማድረግ ማለት ነው። ወደ ኪቦርዱ ባደርገው ይሄ ነው። አይወልህ የኦገስቲን ሳስጠጋው ካሜራው አለ ሳስጠጋው ይደበዝዛል። ወንድም ለዛ ነው አዲሱ ስልክ መጥፎ ነው። በቃ አዲሱ ስልክ መጥፎ ነው። ለዛ ነው በሳይድ ስላረከው ምናልባት በቶፕ አድርገውና ቀጥታ ከላይ ባደርገውም እንደዛ ይኸውልህ፣ በቶፕ ነው ያደረኩት። በቶፕ አሁን ፎከስ እያደረገ ነው። ትንሽ ወደ ላይ አድርገው፣ ሙሉን አድርገው። ዜድ ስልክ ግን ይሄ ኤሪያ ነው፣ ያ ሌላ ነገር ነው። እቺ ኤሪያ ነች። ሙሉን አድርገው። ሪቨርስ ቴክስ ፕሌስ ኢን ዘ ሆሊ ስፒሪት የሚለው ሌላ ነው። ሙሉን አድርገው አንዴ። ይሄን ነው የምፈልገው ነው የምልህ። ይሄንን ነው እያደረኩ ያለው። ይሄው አድርጎና አንብበው። ዜድ ምን እየሆንክ ነው? ሙሉውን እናንብበው እያልኩ እኮ ነው። ይሄ አይደለም የሚቀጥለው። እዚህ ጋር ነው ያለው ኢየሱስ። ይኸውልህ እዚህ ጋር ነው ያለው ኢየሱስ የሚቀጥለው እኮ የሚቀጥለው። ስለዚህ ይሄንን ነው የምትፈልገው። ይሄንን ስክሪንሾት አንሳው። በቃ ይሄን ነው የምትፈልገው። ስክሪንሾት አንሳው። ዜድ አልሰማህም መሰለኝ። ሙሉውን ይሄኛው 113 ፔጁን አሳየን። ስክሪንሾት ለማድረግ እንዲመቸን ብለን ነው 113 ፔጁ ሙሉውን 2 ፔጅ እኔ ይሄንን ነው ማቀርበው ነው የምልህ። እኔ ይሄንን ነው ማቀርበው። ገብቶኛል እኮ እኛም ስለምንፈልገው ነው። እኛም ለማንወን እንድንችል እኛም መረጃው ይሄንን ነው ያቀረብኩት። እኔ ነው ዮሐንዬ እስከዚህ ትክክል ነው። ሙሉ ኮምፕሊት ነው ያሳየክ። ኮምፕሊት ነው ያሳየክ። በቃ ያ እንትን አልቆረጠው እና እንትን ከፍ ቢያደርጉ ሙሉን አሳየን። ዜድ እንዴ ለምን ታጠፋለህ? ያው አዳም ነገረ እኮ በቃ አሳይቻለሁኝ። ቀደም ሙሉን አይታችኋል ነው ምንድነው? ሙሉ አንዴ እንየውና ሙሉን ምን እያለ እንደሆነ እኔ ከዛ ከራሱ መጽሐፍ ማለት የራሱ መጽሐፍ ነው አይደለም የሚለው ራሱ እኔ ሌሎችንም ይኸውልህ እኔ ሌሎችም መከራከሪያዎች እዚህ ላይ ስላሉኝ የማነሳቸው የፈለግኩት ያነሳሁት አሁን የኦገስቲንን ስለሆነ የኦገስቲንን ፈለግ ስክሪንሻት አንስተህ አንብበው። ያው ሀሳቡ እንዲህ የሚቀጥል ነው። ዜድ አልገባም? ወደ ላይ ይቀጥላል ሀሳቡ። ያኛውንም ፓርት አሳይሃለሁ፣ ችግር የለውም። እሺ አንዴ ወይም ያኛውንም ፓርት አሳይሃለሁ። እሺ ቆይ ዜድ እንደዚህ አድርግ። እሺ ፎቶ አንሳውና ከዛ በኋላ እዚህ ጋር በግሪን ስክሪን አሳየን። እሺ የሚከብድ ከሆነ ለመያዝ ወይም ደግሞ ለማሳየት የሚከብድ ከሆነ ፎቶ ታነሳውና ግሪን ስክሪን ላይ አሳየን። ያ አሪፍ፣ እንደዛ አድርግ። ከዛ እኔ ከራሱ ከአውግስቲን ውሃ የሚለውን ሳክራመንት እንደሆነ ማለት ውሃ የሚለው ውሃ ብሎ እንደሚረዳው ዊል ሲ እኔ አሳያለሁ፣ ችግር የለም። ዜድ እስኪመጣ ባይ ዘ ዌይ ዋናው መሰረታዊ ነገር አውግስቲን ከውሃና ከመንፈስ የሚለው ፓርት ወይም ደግሞ ሐሳብ ባፕቲዝም ብሎ ይረዳዋል ወይስ አይረዳውም ነው። ኦኬ ባፕቲዝም ብሎ ይረዳዋል ወይስ አይረዳውም? ሰው ባፕቲዝም ብሎ ከተረዳው ጥምቀት ወይም ደግሞ የአዲስ ኪዳኗ ጥምቀት ከምንድነው? ኦፍ ኮርስ እና የቤተ ክርስቲያን ሙሉ
መጻሕፍቶች አባቶች የሚናገሩት ባፕቲዝም ኦፍ ዋተር ኤንድ ስፒሪት ነው፣ ወይም ደግሞ በመንፈስ ቅዱስ ነው ሳክራመንቱ የሚፈጸመው የሚለው የታመነ ትምህርታቸው ነው፣ የአውግስቲንም ጨምሮ ማለት ነው። ይህንን ክፍል ባፕቲዝም ብሎ ነው የሚረዳው አውግስቲን ማለት ነው። ቴዎሎጂ ኦፍ አውግስቲን ስታጠና ወይም ደግሞ ስትረዳ ባፕቲዝም ብሎ ከተረዳው ባፕቲዝም ደግሞ በምንድነው የሚፈጸመው፣ አውግስቲን ምን ብሎ ነው የሚያምነው፣ ባፕቲዝም እንዴት ነው የሚፈጸመው የሚለው እንዴት ያምናል የሚለው ደግሞ በደንብ መረዳት ያስፈልጋል ማለት ነው። ከዛ አንጻር እናየዋለን። አይ ቲንክ መታል መሰለኝ። ፎቶ ካነሳው ዲስፕሌይ ማድረግ ትችላለህ። እኔ ቤት አለኝ፣ ቤት ግን ቢሮ ነው ያለሁት። እኔ አሁን የለኝም እጄ ላይ። በእውነቱ ይህንን እያነበባችሁ ከሆነ ተስፋ አለን። እንደዚያ ብዬ ልቀልድ አይደለ? በጣም ደስ ብሎኛል። በዚህ እኮ ስንሞግት የነበረው ከዚህ በፊት እኔ ከአኬ ጋር አይን ስሞግት የነበረው በዚህ መጽሐፍ ነው እኮ። ይህንን አንበህ ነው ከኔ ጋር የተግባባው ማለት እኮ ነው። ኤፋ እኔ ሳላነበው አንተ አንበህ። ፎቶውን ስታነሳው ዜድ ፎቶ ስታነሳ ምን ታረጋለህ መሰለህ? የክሮፕ ወይም ስታረግ ሙሉ በሙሉ ይስተውለት ጫፏ ላይ እያየች የምታልቀው which happens ብሎ ነው። ስለዚህ ኔክስት ፔጁ ላይ ያለው ምንድን ነው የሚለው? when a mother gives birth and another to be fed from the flesh, which appears when she nurses the baby. We see the child turns to drink with delight from the bosom of her who brought it forth to life. ወደ ህይወት ባመጣቸው በእሷ እንትን ቅፏ ላይ ሆኖ እንደሚጠባ በደስታ እንደሚጠባ ሁሉ its life continues to be nourished by the same source which brought it into being, which means the Holy Spirit. የትኛው? the rebirth ያገኘው spirit. That's what it's saying. እሺ ቴንክ ዩ። አሁን እዚህ ክፍል ላይ አውት ኦፍ ዋተር ወይም ደግሞ ከውሃ ውጭ፣ ልክ አሁን ይሄን ምሳሌ እየሰጠን ያለው ልክ ማዘሯ ሶርስ ኦፍ ዳት ቻይልድ ወይም ደግሞ ልጁ የሚገኝባት እናትየው እንደሆነች የምታሳድገው እሷ እንደሆነች የሚናገር ክፍል ነው። ትክክል ነው። ልክ ይህ ሲባል ግን ያለ አባት ማለት አይደለም። እናትየዋ ልጁን የምትወልደው ካለ አባት ማለት አይደለም። ኦኬ፣ ካለ አባት ማለት አይደለም። ልክ አውግስቲን ይሄ ክፍል ሲናገር ከውሃና ከመንፈስ ብሎ ተናገረ። ሁሉንም የሚፈጸመው በመንፈስ ቅዱስ ነው ብሎ ተናገረ። ይህ ማለት ያለ ውሃ ነው ማለት ነው እያልክ ነው ዜድ? አንተ ሐሳብ ለመረዳት ማለት ያለ ውሃ እኔ ምንም እኔ አሁን ይኸውልህ ከአዳም ጋር ያነሳነው ሐሳብ ላይ ይኸውልህ የሐሳብ ላይ ኦገስቲን መወለድም በመንፈስ እንደሆነ ይላል አልኩት። ትክክል። እሱ አይደለም ጥያቄ። እኔ ያገኘሁት ታሪኩን ሳይሆን አሁን ሐሳቡን መጀመሪያ እኔ ያገኘሁት ሶርስ ላይ እኮ ላስረዳ ይዋል፣ አትቸኩልብኝ። እኔ ያገኘሁት ሶርስ ላይ አልኩት። እኔ ያገኘሁት ሶርስ ላይ ኦገስቲን አያወራም ስለ ውሃው መወለድ ግን በመንፈስ እንደሆነ ያወራል አልኩኝ። ታመጣዋለህ አሉኝ መጽሐፉን። ኦኬ አመጣዋለሁ ብዬ ጊዜን ጠበቅኩኝ። መጽሐፉን አምጥቼ አነበብኩት። ያነበብኩት ክፍል ላይ አሁን ያሳየኋችሁ ክፍል ላይ ኦገስቲን ስለ ውሃው ያወራው የለም። ሶርሱን አምጥቼ አሳይቻለሁ። ስለ ውሃው ያወራ የለም ማለት ምን ማለት ነው እኮ? ስለዚህ ያለ ውሃ ነው መወለድ በመንፈስ ነው ያለው በቃ እያለ ነው ሐሳብህ። ስለዚህ እኔ ስለምንም አላወራም። እሱ መወለድ በመንፈስ ቅዱስ እንደሆነ ተናግሯል። አለቀ በቃ። መንፈስ ቅዱስ መናገሩ ማለት ትክክል ነው። ቆይ ሪጀነሬሽን ስለ ሪበርዝ ነው አይደለም እያወራ ያለው? ሪቦርን ስለማድረግ ነው አይደል? ትክክል። ሪቦርን የሚያደርገው በባፕቲዝም ነው ብለው ነው የሚያምነው ወይስ አይደለም? አውግስቲን እኔ እኮ ስለዚህ ሶርስ ነው እያወራሁ ያለሁት እንዴ። ስለ አውግስቲን ስታወራ ስለ አውግስቲን ስትጠቅስ የሆነ እችን ብቻ ነው የማወራው፣ ስለ አውግስቲን አይመለከተኝም እያልክ ነው እንዴ? እንግዲህ አሁን የአንተ ኃላፊነት የአንተ ኃላፊነት የሚሆነው ስለ እኔ ኃላፊነት ሳይሆን መጀመሪያ የጠቀስከውን አባት አውቀው ነው ሳታውቀው ነው የጠቀስከው የሚለው እኮ
ግዴታ ነው የሆነ አንተ አለማወቄን ታሳያለህ። ችግር ምን መሰለህ ከሆነ እያልኩ ያለሁት እሱን እናሳያለን። ችግር የለው። መጀመሪያ ሪቦርን ወይም ደግሞ ሪበርዝ በአውግስቲን ትምህርት በባፕቲዝም ነው ወይስ አይደለም? በሆሊ ስፒሪት ነው ብሏል። በባፕቲዝም አይደለም እኮ ሪበርዝ ቴክስ ፕሌስ ኢን ዘ ሆሊ ስፒሪት ብሏል። እኔ በምን ይከናወናል አለ እኮ አይደለም። የሚገኘው መቼ ነው የሚገኘው? በአውግስቲን ትምህርት ነው ጥያቄ። መቼ ነው ሪቦርን የሚያደርገው? እኔ ማምነው ሪበርዝ በመንፈስ ቅዱስ ውስጥ ዳግም መወለድ በመንፈስ ቅዱስ እንደሆነ ስለማመን፣ ኦገስቲን ደግሞ ይሄንን ስለሚያምን እኔ ማስረጃዬን አምጥቻለሁ። መወለድ በመንፈስ ቅዱስ ነው። ጥያቄ መቼ ነው? በምንድን ነው የሚያገኘው? በእኔ አስተምሮ ሰው ሲያምን ነው። በመንፈስ ቅዱስ ስለ አንተ ልናወራ ነው? ስለ አውግስቲን ነው? ስለ አንተ ከሆነ አንዴ ስለ አንተ እናውራ። ስለ አውግስቲን ጠቅሰሃል። አውግስቲን ጠቅሰህ እኔ እንደማምነው እያልክ አታውራ። አውግስቲንን ነው የጠቀስከው። አባት ይዘመታል። ስለዚህ ስለዛ አባት ነው ልታወራ የምችል የገባኸው እንጂ እኔ እንደማምነው እኔ እንደሚመስለኝ አሁን ለጊዜው ወደ ጎን ስለጠየቀኝ እኮ በምን ስካል በእምነት ሰው በመንፈስ ቅዱስ ማለት መንፈስ ቅዱስ የዳግም የሰው ስፒሪት የሚወለደው ከመንፈስ ቅዱስ እንደሆነ መጽሐፍ ቅዱስ ሰዎች ሲያምኑ ከመንፈስ ቅዱስ እንደሚወለዱ መጽሐፍ ቅዱስ ስለሚነግረኝ ያንን አረጋለሁ። ስለ መጽሐፍ ቅዱስ አልተጠየቅም። አውግስቲን ላይ አፎከሰው ነው። አውግስቲን ስለ አውግስቲን እያወራን አንዴ መጽሐፍ ቅዱስ አንዴ እኔ እንደማምነው አትበል። ቆይ አንዴ በቃ ከዚህ በኋላ አንተ ነው የምታመጣው። ቆይ አንዴ ስለ አውግስቲን ጠቅሰሃል። አውግስቲን ያዋጣል ወይስ አያዋጣም የሚለውን ነው የምናየው እንጂ አሁን ሲያሻህ አውግስቲን አይ የማያዋጣ ሲሆን ወደ መጽሐፍ ቅዱስም አላዋጣ ሲል እኔ እንደሚመስለኝ እያልክ ምትሄድ ከሆነ ለመያዝ ለመጨበጥ የሚከብድ ነው የሚሆነው። አሁን አሴ ሶርስ ብለህ ኦኬ አባት ጠቅሰሃል። ያም አባት አውግስቲን ይባላል። ስለዚህ የጠቀስከው አባት የምርም አውቀህ ሆነ ወይስ አታውቅም? አንድ አባቶቻችን ይላሉ አውቀው በድፍረት ሳያውቁ በስህተት የሚባል ነገር። አውቀህ በድፍረት ነው ወይስ ሳታውቅ በስህተት ነው የጠቀስከው የሚለውን እያረጋገጠ ነው። አውግስቲን ሲጠቅስ ቆይ አንዴ ልጨርስና እሰጥሃለሁ። አንተ አሁን እኔን እንትን እያደረግክ ይኸውልህ፣ አንተ የራስህን ነገር እየገነባ ነው ያለው። እንደሱ ማድረግ ምንም የሚገነባ አሁን ባነበብነው ክፍል ባነበብነው ክፍል ሪበርዝ የሚገኘው በመንፈስ ቅዱስ ነው ብሏል አላለም? ብሏል። አንዴ ምን ሆነ ነው ዜድ? አንድ ወይ ከዚች ክፍል ሌላ ምንም ማውቀው ነገር የለም። አንድ ነገር ነው እንደዛ እያልክ ከሆነ ማለት ነው። ስለ አንድ አባት ቴዎሎጂ ሲጠና የሆነች መስመር ቆንጽላ አውጥተህ በቃ ከዚህ ውጪ የእሱንም አልሰማም እኔ የምፈልጋት እቺ መስመር ነች ምናምን እያልክ ከሆነ እንደዚህ አይነት ቴዎሎጂ የአባቶች አጠናን የለም። ስለ አጠናን ራሱ የለም። ኦኬ አይ ዲ ሆል ቴዎሎጂ ኦፍ አውግስቲን ከሆነ ሐሳቡ ለማውራት የገባው ስለ ባፕቲዝም ያለው ወይም ደግሞ ስለ ሪጀነሬሽን ያለውን አስተምሮ የአውግስቲንን እንመለከታለን። ፕላስ ደግሞ ጆን 3:5ን ምን ብሎ ነው የሚረዳው? ባይዞ ትራክቴት አለው እኮ የዮሐንስ ወንጌል ማብራሪያ ከዚህ የተለየ ለእኔ ምድል ስጠኝ። አንተ ብቻ ነው እያወራ ነው። ለእኔ ምድል ስጠኝ። አሁን ይኸውልህ የአውግስቲን የመወለድ ዳግም የመወለድ የኦገስቲን አስተምህሮ ሪበርዝ በተመለከተ ዳግም ልደት በተመለከተ ከመንፈስ ቅዱስ ውጪ ይወለዳል ያለበት ክፍል ካለ ለምን ከመንፈስ ቅዱስ ውጪ እንኳን አውግስቲን እናንተ የምትሉ አይመስለኝም። እንኳን እኔም እሱን የፈለኩት ከዚህ ውጪ ሌላ ከመንፈስ ቅዱስ ውጪ ብሎ የሚያስተምር ክርስቲያን አለ እንዴ? ቆይ ከመንፈስ ቅዱስ ውጪ ሌላ ነገር የሚወለድበት ነገር ካለ አሳየኝ። እኔ እኮ ማሳየት የፈለኩት ከመንፈስ ቅዱስ ውጪ ብሎ ያስተምራል። ስለዚህ ዶንት ሜክ ኤስ ሮማን ፋላሲ ማለት ነው። ምናልባት ቆይ ዜድ ይህንን ማስረጃ ያመጣኸው ልደት በመንፈስ ቅዱስ አይደለም ያለ ሰው ኖሮ ነው እዚህ ያመጣኸው? እስቲ ልደት በውሃ ነው ብሎ ስላሉ ነው። ከመንፈስ ውጭ ሰው ይኸውልህ ከውሃ መወለድ አለበት ብሎ ስላሉ የሚወለደው ከመንፈስ ነው ብዬ መጣሁ እኔ። ከውሃ ብቻ ያለ ሰው መንፈስ ነው። ይኸውልህ ውሃ የሚባል ነገር ሐሳቡም እኔ ኦገስቲን አላብራራውም። ሰው ግን ከመንፈስ ይኸውልህ ያን ክፍል ጠቅሶ ሰው ከመንፈስ እንደሚወለድ ኦገስቲን ተናግሯል። ውሃን ለምን ተወው አላውቅም ብዬ መጣሁ እኔ። ዜድ ከኔ ጋር እንድታወራ አይደለም የገባሁት። በነገራችን ላይ አንዳንዴ ስታወሩ
አንዳንዴ ስታወሩ እናንተ ምናልባት የማይሰማ ነገር ካለ እንትን ለማለት ብዬ ነው። ይኸውልህ አሁን ይሄ መረጃ ያመጣኸው አንተ ቅድም ከአዳም ጋር ስታወራ ሰው በውሃ ብቻ ነው የሚወለደው በመንፈስ ቅዱስ አይደለም ያለ ሰው ኑሮ ነው። ይኸው ኦገስቲን ጥምቀትን አቮይድ አያደርግም ግን በመንፈስ ጭምር ነው ብለዋል ብለህ ነው ማስረጃውን ያቀረብከው ወይንስ ውሃ የሚባል ነገር የለም ከውሃ ውጭ በመንፈስ ቅዱስ ብቻ ነው ለማለት ነው? እኔ በመንፈስ ይወለዳል የሚለውን ሀሳብ ለማጽናት ነው ያመጣው። ዜድ እኔ ላስረዳቸው ለቀሲስ ላስረዳቸው። ዜድ ምንድነው ይህንን ማስረጃ አድርጎ ያመጣው? ቀሲስዬ መጀመሪያ ላይ ስለነበርኩ በመንፈስ ቅዱስ ነው ዳግም የሚወለደው ሲል እና አዳምዬ ደግሞ ምን የመሰላቸው አይ በውሃ ጥምቀት አይወለድም ሰው በመንፈስ ቅዱስ ነው ብለዋል ኦገስቲን እያለ ስለመሰላቸው ነው በመንፈስ ቅዱስ በውሃ ነው ብለው በውሃ እንደሆነ ነው ሲከራከሩ የነበረው። መሀል ላይ የገባው ለዛ ነበር። እኔም የተወሰነ ሪኮርድ ስላለ ማሳየት እችላለሁ። እኔም ኤፍሬም የተወሰነ ሰምቻለሁ አይደለም። አሁን እዚህ ጋር አሁን እያወጣው ስለሆነ እኔ እውነት ለመናገር ለማውራት አይደለም፣ ይቅርታ አድርጉልኝ ወንድሞች፣ ለማውራት ሳይሆን እናንተ እንድትቀጥሉ ነው ፍላጎቴ። አሁን ዜድ ከዮሐድ ጋር ስታወራ በጣም ግልጽ የሆነ ቋንቋ እንትን እየጠየቀህ ነበር። ዮሐድ ግን አንተ የምትመልሰው እኔ ግራ አጋባኝ። ሲሪየስሊ አቋም ያዝ። አሁን ለምሳሌ ይሄንን ማስረጃ ያመጣሁት አዳም ሰው የሚወለደው በጥምቀት ነው። ያ ጥምቀት ደግሞ ከመንፈስ ቅዱስ የወጣው በውሃ ብቻ ማለት ነው። ኖ ኦገስቲን ግን የሚለው በመንፈስ ቅዱስ ነው የሚለው መንፈስ ቅዱስ የሚለውን ለመጨመር ነው ያመጣ ወይንስ ኖ ውሃን ኦገስቲን አያነሳም መንፈስ ቅዱስ ብቻ ነው የሚያነሳው ለማለት ነው? ከሁለቱ አንዱን ነው መምረጥ እንግዲህ ያለብህ ዜድዬ። ወይ በመንፈስ አዳምዬ ብታሰማው አሁን እኔ ካልኩት የተለየ ነገር አታሰማም። እኔ አሁን የባከነ 1 ሰዓት ነው የሚታየኝ እዚህ ጋር። ቅድም ተናግሬ እኔ አስቁሜያችሁ ነበር ሁለታችሁንም። የምታወሩት እኮ አንድ ነው። በክርስትና ዓለም ላይ አንተማ የገባው እውነት ለመናገር ገብቶሃል። አንተ እኮ ስለገባህ ወደ እንትን ዜድን ልታስተካክል ነበር የገባው፣ ግን አልሆነም። በቃ አይደለም ቀሲስ የውሎት ልንገሮት እኔ አይደለም እንደዛ አይደለም። እኔ እንደዚህ ነው የገባው ከመጀመሪያው እውነት ለመናገር እንዲህ ነው ያልኩት። የውሎት ቀሲስዬ ስላልተግባቡ ሁለቱ ምን አልኩኝ እኔ እንደው አስቁሚያቸው እንዴ እናንተ ሰዎች የምታወሩት ነገር እኮ በክርስትና ሴክት ውስጥ የሚያጣላ ነገር አይደለም። በመንፈስ ቅዱስ ኦርቶዶክሶችም እኮ የሚሉት በጥምቀት ዳግም ልደት ሲሉ እኮ በመንፈስ ቅዱስ ነው የሚሉት እና ይሄ የሚያጣላ ነገር አይደለም። ይልቅ እንዴት ነው ልጅነት የሚገኘው የሚለው ላይ ነው። ኤፍሬምን ጠይቀው። እሺ አንድ ጊዜ ይቅርታ፣ ሪኮርድ የተደረገው ማሰማት አለብኝ ከይቅርታ ጋር። ኤፍሬም እዚሁ ላይ አንተ ራሱ ጠይቀው ዜድን። አሁን ዜድ የኦገስቲን ጥምቀት በመንፈስ ቅዱስ ብቻ ነው ውሃን አያጠቃልልም ብሎ ያምናል ዜድ። ቴንኪው እሱ ነው በቃ። ዜድ ይሄንን ታምናለህ? ዜድ ምንድነው? ዜድ ለምንድን ነው ያመጣው ያንን? እሱ አሁን ዜድ ሌላ ቦታ ላይ ኦገስቲን ከውሃ ይሄ ደግሞ የመንፈስ ቅዱስ ሁለት በውሃ ነው ምናምን ይላል አይልም። ሳይሆን አሁን ታዲያ ለምንድን ነው ያቀረበው? አይ መነሻ ነው እሱ። ምንድነው መሰሉት አሁን በመንፈስ ቅዱስ ነው የሚወለደው ብሎ ዜድ አሁን ወደ ራሱ ይሄዳል፣ ወደ ራሱ ሀሳብ በመንፈስ ቅዱስ መቼና እንዴት የሚለውን ወደዛ ይሄዳል። አሁን በውሃን ኦገስቲን የሚያምነው በውሃና በመንፈስ ቅዱስ ነው ብሎ ያምናል ብሎ ካለፈ በቃ ወደ ሌላ ቀጥሉ። ወይ ኖ ኦገስቲን በውሃ አይልም ከሆነ ቀጥሉ ክርክሩን። አይ ዜድ እኮ ከቅድም ጀምሮ እናንተ የውሃ የሚለውን እንትን እናንተ አምጡና እዛ ላይ ቴዎሎጂያችሁን ስሩ፣ በዛ አብራሩ። እኔ ደግሞ በእሳት ነው በመንፈስ ቅዱስ ነው የሚለውን ልያዝና ከሱ እኮ መሄድ ነው የፈለገው። ከሱም ብሎ ደጋግሜ ኤፍሬም የሚለውን ነው ደጋግሜ ከቀድም ጀምሮ ያልኩት። በመንፈስ ነው የሚወለደው ያለውን እሱ ስለ ውሃ አላወራም። ሌላ ቦታ አውርቶ ሊሆን ይችላል። እዚህ ቦታ ላይ ግን የትኛው የእሱ ቴዎሎጂ ሲጠቀለል አልኩኝ እኮ የእሱ ቴዎሎጂ ሲጠቀለል ሰው የሚወለደው በመንፈስ ቅዱስ ነው የሚል ነው። ያንን ደግሞ ማስረጃ ደግሞ አለኝ እኔ። ማስረጃ ደግሞ በመንፈስ ቅዱስ ስለመወለዱ ደግሞ ማምጣት የምችላቸው ማስረጃዎች አሉ። ይሄኛው መረጃ እኮ ይኸውልህ አሁን እኮ እዚህ ቆይ ዜድ አሁን እኮ አንደኛ ኦገስቲን ይህንን ያለበት ምክንያት ልክ ያንተን ፖዚሽን ብናውቀው ጥሩ ነበር። ሰው ውሃ ብቻ ያድናል የሚሉ ሰዎች ካሉ
አይ በመንፈስ ቅዱስ ነው እያለ እያብራራ ነው የሚመስለኝ እኔ ከኮንቴክስቱ ስረዳው ከጽሁፉ ውሃ ብቻ ያድናል የሚያስቡ ሰዎች ወይንም ውሃውን እያዩ ውሃው ከመንፈስ ቅዱስ ስራ ውጭ የሆነ መስሎ ለሚታያቸው ሰዎች በመንፈስ ቅዱስ ነው እያለ ነው ይመስለኝ። ይሄ ደግሞ ማንም ሰው የሚክድ አይደለም። ማንኛውንም ቅዱስ ቁርባንንም ቢሆን ማንኛውንም እኛ ስንል በቅዳሴን ጊዜ ፈኑ ጸጋ መንፈስ ቅዱስ እያልን የምንጸልይበት ነው። ከመንፈስ ቅዱስ ስራ ውጭ የሆነ ነገር አይደለም እኛ የምናወራው። ስለዚህ ዜድ ኦገስቲን ስለ ዳግም ልደት ሲያወራ በመንፈስ ቅዱስ ብቻ እንደሆነ ነው የሚያምነው ብለህ ነው የምታምነው ወይንስ ውሃን በውሃ ጭምር ነው ብሎ ያምናል ብለህ ነው የምታምነው? ኦገስቲን በውሃ ብሎ አያምንም ካልክ ቀጥል፣ መረጃህን ይዘህ ቀጥል። በውሃ አይልም በመንፈስ ቅዱስ ብቻ ነው ካልክ ቀጥል። በመንፈስ ቅዱስ ጭምር ይላል ካልክ ግን ክርክሩ እዚህ ጋር ያቆማል። እኔ ያቀረብኩት ማስረጃ ሰው በመንፈስ ቅዱስ ሪጀነሬት እንደሚሆን ለማሳየት እንዲያመቸኝ እኔ ያመጣሁት ሰው የሚወለደው ሪበርዝ የሚያደርገው በመንፈስ ቅዱስ ነው ብሏል ኦገስቲን። እኔ ደግሞ በዚህ ላይ ቆሜ ደግሞ ሰው እንዴት ሪጀነሬት ከጥምቀት ውጭ ነው የኔ ትምህርት ከጥምቀት ውጭ ያደርጋል የሚል ነው እንዴ? እዚህ ጋር አኮርዲንግ ቱ አንለስ ዋን ኢዝ ቦርን ኦፍ ዋን የኔ አስተምሮ ይኸውልህ እኔ አንድ አዳምሻ ተከተላለ ይቅርታና እስካሁን በአውግስቲን መጣህና ልክ አውት ኦፍ ባፕቲዝም ነው ብለው ሲጠይቁ እኔ የማምነው ብለህ ትቀጥላለህ እንዴ? ወይ በአውግስቲን ከጀመርክ በአውግስቲን መቀጠል ነው። አይ ሲያሻኝ ከአውግስቲን ስፈልግ ከራሴ ከሆነ እንደዚህ አያስኬድም። እኔ እንደሚመስለኝ እያልክ የምታወራ ከሆነ አንተ እንደሚመስልማ የፈለከውን እኮ ታምናለህ፣ እያመንክም ነው። አሁን ግን ሶርስ ብለህ የጠቀስከው አውግስቲንን ከሆነ ማለት ነው ሪጀነሬሽን ወይም ደግሞ ሪበርዝ አውት ኦፍ ባፕቲዝም ብሎ ነው ወይ የሚያምነው ስትባል እኔ እንደማምነው አይደለም ማለት ያለብህ። ወይ አውግስቲን አዎ እንደዛ ነው የሚያምነው፣ አይ አይደለም የሚያምነው ትላለህ። ከዛ ስለዚህ እኔ ግን አልቀበለውም ከሆነ በቃ እሱማ መጽሐፍ ቅዱስም አልቀበልም ብለሃል እኮ እንኳን አውግስቲንን ማለት ነው። ፖይንቱ የሚሆነው ስለ አውግስቲን ነው እንጂ አንተ ምን ታስባለህ፣ አንተ ምን ታምናለህ፣ አንተ ምን ተረዳህ አይደለም። ግልጽ ከሆነ ዜድ ማለት ስለዚህ ማለት ነው። ስለዚህ ሪጀነሬሽን ወይም ሪበርዝ አውት ኦፍ ባፕቲዝም እንደዚህ አይነት ንግግር አይደገምብህ ለሌላ ጊዜ። አይ መጽሐፍ ቅዱስንም አልቀበልም ብለሃል ማለት አትችልም። ያ አንተ አይደለም እኔ ወተር የተባለበት ወተር ያለበት እሱ ጋር ጥምቀት የሚል ነገር አለ። ዋተር የሚል የተገኘበት ቦታ ሁሉ ውሃ ጥምቀት እየከተተ እንደዛ አላልኩም። ውሃ የሚለው እዛ ክፍል ላይ ውሃ አይደለም። ማን አውቶሪቲ ሲሰጠ ውሃ አይደለም ብለህ አንተ ጥምቀት የሚል አለ ወይ? እሱ ጋር ነው ያልኩህ። ውሃ ብለህ ፍታው፣ ችግር የለውም። ጥምቀት አትበል። ውሃ የሚለው ውሃ ብለህ ትወስዳለህ፣ ችግር የለውም። ጥምቀት እኔ ለምሳሌ ሰው ከእግዚአብሔር ቃል እንደሚወለድ መጽሐፍ ቅዱስ ይናገራል አንደኛ ጴጥሮስ ላይ። ስለዚህ እኔ ደግሞ ከእግዚአብሔር ቃል ሰው እንደሚወለድ ከእግዚአብሔር ቃል በመንፈስ ቅዱስ ሰው እንደሚወለድ አሳያለሁ። እኔ ችግር እኮ ዜድ የሆነ ፖይንት ሰው ከእግዚአብሔር ቃል ይወለዳል ወይ? ውሃ የሚለውን ውሃ ብለህ ትወስዳለህ ወይ? በቃ ስለመወለድ የምናወራ ከሆነ ውሃ የሚለውን ውሃ ብለህ ትወስዳለህ ወይ? አንተ ውሃ የሚለውን ጥምቀት ብለህ እንደፈታኸው አንተ ውሃ የሚለው እኔ አይደለሁም የፈታሁት ሲጀመር። ማይ ብራዘር የራስህ የፕሮቴስታንት መጽሐፍን አሳያለሁ አንድምታውን የራሳችሁ። አሁን ጥያቄውን ግን ዮሐንዬ በጣም ይቅርታና ዜዶ ቅዱስ ማለት ሊቅ አውግስቲን ከውሃና ከመንፈስ ይላሉ። አንተ ግን መጀመሪያ ስትናገር የተከራከርንበት ዋና ሀሳብ ማለት ነው ከመንፈስ ቅዱስ ውጭ ውሃ አይልም ብለህ ነበር የገባው። ላሰማ እችላለሁ የተነሳበትን እኔ ባለኝ ኢንፎርሜሽን ላይ አልኩ። ባለኝ ማጣቀሻ ላይ ከውሃ የሚል ሀሳብ የለውም። ከመንፈስ ቅዱስ ሰው እንደሚወለድ ግን ጽፏል አልኩ። የተነሳበት ክርክሩ የተነሳበትን ያልክበትን ስሞሽ ከዛው ከውሃና ከመንፈስ የሚልበትም ላሳይ ይችላል። አምጣው እንደ ክርስቶስ ኢየሱስ ቃል ከሆነ ይላል በመንፈስ ቅዱስ ብቻ ነው ሰው ሪበርዝ የሚያደርገው ይላል።
ይህንን ሲያብራራ ምን ብሎ ይለዋል? ኦውን ወርድስ እንደ ክርስቶስ ኢየሱስ ቃል ከሆነ ይላል በመንፈስ ቅዱስ ብቻ ነው ሰው ሪበርዝ የሚያደርገው ይላል። ይህንን ሲያብራራ ምን ብሎ ይለዋል? unless one is born of water and the spirit one cannot enter the kingdom of God የሚለውን ይወስድና but it is wanting to ዜዲ ትክክል አይደለም። በዚህ ነው የተነሳው አልክርክሩ እኮ ምንድነው አሁን ያሳየው? ምን አሳየው? ከስፒሪት ብቻ ነው ብላል አልክም። አሁን የተሰማው ላይ እንዴ ኦገስቲን ውሃ አንስቷል። አሁን ያነበብኩት ክፍል ላይ አረ ተው ዜዶ እኛ ውሃ አንስቷል። አንድ ጊዜ ዜድ ከዮሐድ ጋር እናውራ። አንድ ጊዜ ሚት አድርገው ዮሐድዬ። ሰው እኔ እኮ አልገባኝም። አሁን የነ አዳምና የዜድ በመንፈስ ቅዱስ ብቻ ነው ማለቱ ዜድ ጥፋት ነው እንዴ? በመንፈስ ቅዱስ አይደለም እንዴ ሰው ዳግም የሚወለደው? ኦፍኮርስ በጥምቀት ጊዜ መሆኑ እናንተ እንደምታምኑት እንዳለ ሆኖ ማለቱ ነው። ዜድ ችግሩ ያለ ውሃ ማለት ነው፣ ያለ ጥምቀት ማለቱ ነው። ገብቷል? እሱ ነው ችግሩ። ኦገስት አሁን እኔ ዜድ እስካሁን ያልሰማሁት ምን መሰለ፣ ኦገስቲን ያለ ውሃ ጥምቀት በመንፈስ ቅዱስ ብቻ ዳግም ይወለዳል አለቢል ዜድ አሁን ስተተኛ ይሆን ነበር ማለት ነው። እዚህ ጋር ግን አሁን እናንተ አሁን እየተከራከረ ያለው ምንድን ነው? ኤፋ ኖ እሱ አሁን ክርክሩን አይደል፣ አሁን ያለውን አይደል። በባፕቲዝም ሰዓት ነው ወይ መቼ ነው ስፒሪት ወይም ደግሞ መንፈስ ቅዱስ ሪጀነሬት የሚያደርገን በምን ሰዓት ነው ተብሎ ሲጠየቅ በእኔ እምነትን ከሆነ እያለ ይቀጥላል። አሁን በአንተ እምነት አይደለም፣ ስለ አውግስቲን እያወራን ስለሆነ ማለት ነው። አሁን ከአንተ ጋር ስንቀጥል በአውግስቲን አስተምሮ ሪጀነሬሽን ወይም ደግሞ ሪቦርን የሚያደርገው ሰው በባፕቲዝም ሰዓት ነው ወይስ አይደለም? በባፕቲዝም ነው ወይስ አይደለም? እኔ እኮ አላመጣውም ይሄንን ዮሐድዬ። የኔ ከተረዳኸው የዜድ ሀሳብ ተረድቼዋለሁ እያልክ ስለሆነ በዜድ ሀሳብ ሄደ። እኔ አሁን የዜድን ሀሳብ የተረዳሁት የዜድን ብቻ እኮ አይደለም የእነ አዳምንም ተረድቻለሁ። እዚህ ፖይንት ላይ እኔ ዜድን የተረዳሁት ምን መሰለህ፣ አሁንም እኮ ብቻ ብልሃል ብሎ አዳም ገባ። አሁን ዜድ ያለው ምንድነው? አንድ ነገር ክርስትና ምድር ላይ ያለው ክርስትና በሙሉ የሚያምነው ሰው ዳግም የሚወለደው በመንፈስ ቅዱስ አማካኝነት ነው የሚለው በቃ ምንም ጥያቄ የለውም። አሁን ችግሩ ልዩነታችን እኮ መቼ የሚለው ነው። መቼና እንዴት የሚለው እኮ ነው ልዩነታችን። አሁን ያንን ነው እያወራን ያለ ነው። አሁን እሱ ላይ ብታወሩ ዮሐድዬ፣ አሁን ከእኔ ደስ የሚለኝ ከዜድ ጋር ነው እያወራን ያለ ነው። አሁን አውግስቲንን አምጥቷል። መጀመሪያ አውግስቲን በምን ሰዓት ነው ሪጀነሬሽን ወይም ደግሞ አውት ኦፍ ወተር ነው ወይ የሚለው እኮ ነው ሀሳባቸው። እሱ ብቻ ሲል ወተርን አያካትትም እያለ ነው ብሏል። ምክንያቱም ከሱ አውራው አሁን ከዜድ ጋር ከዚህ ቀጥሉ። የአንተ ሀሳብ ምንድን ነው ኤፊ በዚህ ጉዳይ? ኤፍሬምን ተው በቃ ዜድ አንዴ አንዴ ይሄን ሁለታችሁ ጨርሱና እኔ አሁን የኔ አርጊመንት ስላልሆነ በተከፈተ አርጊመንት እኔ አልገባም። አሁን ስለ ጥምቀት ከኔ እናንተ እናወራለን ከጨርሳችሁ በኋላ። ግን እኔ ከዜድ ጋር ስለ ጥምቀት አይደለም ኤፊ፣ ስለ አውግስቲን ነው። ስለ አውግስቲን ሪጀነሬሽን ወይም ደግሞ ሪቦርን የምናደርገው አውት ኦፍ ወተር ነው ብሎ ነው የሚያምነው ነው ሀሳብ ያንተ ወይስ ኦን ባፕቲዝም? እኔ አላልኩም። ኧረ ቴንኪው። እሺ ኤፋ እኔ ምንም ነገር አላልኩም። ስለ አውግስቲን እኮ እኔ እያስማማው ነው ያለሁት። እኔ የተረዳሁት ብለህ እኮ እያስረዳን ነው ኤፋ። ኖ ዜድንማ ተረድቼው እኮ ዜድ ያለው ይኸውልህ፣ ዜድ መከራከሪያ አድርጎ ያመጣው ምን ነበር መሆን የነበረበት መሰለህ? ልክ አዳም ዜድ በመንፈስ ቅዱስ አማካኝነት ነው ሰው የሚወለደው ሲል አዳም ማለት የነበረበት አዎ አሜን ልክ ነህ፣ ግን በመንፈስ ቅዱስ አማካኝነት ነው መቼና እንዴት የሚለውን ራሱ ቢያሳየ ምናምን ብሎ ወደ ሌላ ቀጥሎ ወዳለው ቻፕተር ነበር መሄድ የነበረበት። አየህ አሁን ክርክሩ እንደዛ ብሎታል እኮ ባከን አንድ ሰዓት ሙሉ ባከን እንደዛ አለውና አዎ በሆሊ ስፒሪት ነው ምናምን ብለን አሁን ከኔ ጋርም እኮ ተመሳሳይ ሀሳብ እኮ ነው ያወራው። አዎ እንዴ ያለ መንፈስ ከዛ ከመንፈስ ቅዱስ ውጪ ብሎ ደግሞ ለየ እንዴ ያለ መንፈስ ቅዱስ ከመንፈስ ቅዱስ ውጪ እንዴት ነው ሰው ሪጀነሬት ወይም ደግሞ ሪበርዝ ራሱ የሚያደርገው? እኛ ከመንፈስ ቅዱስ ውጪም ከውሃ ውጪም አንልም። ባይዞ አምብሮስ ኦፍ ሚላን ጠቅሰሃል ዜድ ታወጣዋለህ። አምብሮስ ኦፍ ሚላን ጭራሽ ሳክራመንቱ አውት ኦፍ ወተር ራሱ
ቃል በቃል ስለሆነ የሚናገረው ማለት ነው። አውት ኦፍ ዋተርም ሳክራመንት የለም። እዚሁ ላይ እንቆያለን። እኔ እናንተ በዚህ ጉዳይ እንወያያለን። እሱንም እያነሳ ስለነበረ በኋላ ላይ ደግሞ ሌላ እድል ደግሞ እንፈጥራለን ለሱኛ። አሁን እዚህኛው ላይ እንቆይ። ለምሳሌ አንተ ስላነሳው ቆይ አንዴ እኔ በመንፈስ የሚለውን እንዴት ነው በመንፈስ የሚለውን ለምን ተቀበልከው ካልከኝ እሱን እኔ ደግሞ አብራራለሁ ማለት ነው። አንዴ ለምን ተቀበልከው አይደለም እየመረጥክ የሚመችን አይደለም እኮ የምትቀበለው። ስለ አውግስቲን አሁን አውግስቲን ሪበርዝ ወይም ደግሞ ሪጀነሬሽን በምንድን ነው የሚያምነው ከሆነ ሀሳብ ከሆነ ውይይታችን በዛው እንቀጥላለን። ኦኬ ባፕቲዝም ለሪጀነሬሽን እንደሆነ አውግስቲን ስለምን ባፕቲዝም ሲባል ደግሞ ዋተር ኤንድ ስፒሪት ነው። ምንም እሱ አሁንም ስለማሳይ ማለት ነው ወተር እንደማይለይ አውግስቲን እኔ አሁን እኮ ባይዞ ማስረጃ ፊት ለፊት ቅድምም ከፍቼው ነበር እኮ እሱን አሳያለሁ። ውሃን እንደማያገል ማለት ነው። ከውሃም ከመንፈስም እንደሆነ ሰው ሪጀነሬት እንደሚያደርገው ቃል በቃል የተናገረበትን ያሳያሉ። ችግር የለው። አሁን አንተ ግን ከሆሊ ስፒሪት ነው በመንፈስ ቅዱስ ነው የሚፈጸመው ሲል ውሃ አያስፈልግም ከውሃ ውጪ ነው ሰው ሪጀነሬት እያደረገ ነው የሚያደርገው ብሎ ነው የሚያምነው አውግስቲን ነው አርጊመንት ወይስ በመንፈስ ቅዱስ ነው ወይም ደግሞ from the holy spirit in the holy spirit ከመንፈስ ቅዱስ ነው የሚሆነው ያንን ነገር ነው ብሎ አውግስቲን ተናግሯል ነው ሐሳብ ወይስ ውሃ አያስፈልግም ነው? እቺን ብቻ ክሊር አድርጋት ከዛ በኋላ እኔ ቴንክ ዩ እኔ አሁንም ደግሜ የምነግራችሁ እኔ ባመጣሁት ሪሶርስ ላይ አውግስቲን ስለ ውሃ አላወራም። ቀድምም ብያለሁ ደግሜ ምለውን አሁን ስለ ውሃ አላወራም። ሰው ከመንፈስ እንደሚወለድ ግን ተናግሯል። አይ እንዴት ነው የሚወለደው ከመንፈስ? ዮሐንስ ወንጌል ምዕራፍ 3 ቁጥር 5ን ጠቅሶ ሰው ከመንፈስ እንደሚወለድ ተናግሯል። ውሃን አላነሳም እኔ ባመጣሁት ሪሶርስ። ስለዚህ በዚህ ላይ ቆማችሁ ኦኬ ታዲያ ከመንፈስ እንዴት ነው የሚወለደው ሰው ካላችሁት አንተና እኔ መቀጠል እንችላለን። እኔ ሰው ልጅ ከምን ሊወለድ በመንፈስ ቅዱስ እንዴት ሊወለድ እንደሚችል እኔ አመጣለሁ፣ ሐሳቦችን አመጣለሁ፣ የመጽሐፍ ቅዱስ ክፍሎችን አመጣለሁ። አውግስቲን ስለ ውሃ አላወራልኝም። እኔ ያመጣሁት እኔ ኮዲት አድርጌ እንደማስረዳ ለፊ የገባ ወይ አንተ ቀጥል ወይ አይ ዶንት ኖ ወይ ምን እንደገባቸው ማለት ነው። እኔ ያመጣሁት ላይ የለም ውሃ የሚል አውግስቲን አላነሳም። በቃ ስለዚህ እኔ በዚህ ነው የምወያየው። አለቀ። በዚህ ሶርስ ላይ ዲፔንድ ሆኜ ነው የማወራው። yes ኦኬ ከዛ ውጭ አትቀበልም ነው እዚች ላይ ኦገስቲን ያለው ላይ ምክንያቱም ምንም ሌላ እዚህ ቦታ ላይ ያወራው የለም። ኦገስቲን ያወራው ሰው ከመንፈስ ቅዱስ እንደሚወለድ ተናግሯል። በዚህ ላይ እኔ ምንጭው እንዳልሰማ እዛች ሶርስ ላይ ብቻ ነው ሌላ ልቀበልም ነው ወይ? በቃ እሺ በቃ እንደዚህ አይነት አርጊመንት ባይዘው በታሪክም ተሰምቶ አይታወቅም። እዛችን ያመጣው ሶርስ ላይ ስለ ውሃ አላነሳም። እዛ ያመጣው ሶርስ ላይ ባይዘው ስለ አባትም አላነሳም። ስለዚህ ከአባትም ሰው አይወለድም እንደማለት ነው ያንተ አርጊመንት። ዚስ ማች ሲል ከመንፈስ ቅዱስ ሰው እንደሚወለድ ግን መጽሐፉ ነግሮናል። እኔ ከእግዚአብሔር ቃል ሰው አይወለድም። አንዴ ተረጋጋ እንጂ ምንድነው? ምን እየሆንክ ነው? አዴ ተረጋጋ ምናምን አዎ ተረጋጋ። ምንድነው ተረጋጋ ሳይሆን ማለት እና አትረጋጋ ዝም ብለህ መጮች አለ። ምክንያቱም የጠየቅኩህን እኮ ምንም አታነሳ። ከዛች ሶርስ ውጪ እኔ ባመጣኋት ምናምን ትላለህ። ምንድነው ኢንታየርሊ የአውግስቲን ሐሳብ ከሆነ ለመረዳት ሐሳብ አዎ በመንፈስ ቅዱስ ነው የሚደረገው። በነገራችን ላይ አሁን የጌታችን ልደት ራሱ ጽንሰቱ በመንፈስ ቅዱስ የተደረገ ነው ማለት በቃ አልተወለደም፣ ድንግል ማርያም አልጸነሰችውም ምናምን ማለት አይደለም። ሶ ከመንፈስ ቅዱስ ነው ያ ነገር የሚከናወነው። ሰማያዊ የሆነ ልደት ነው ማለት አይ ውሃ የለም ማለት ነው ብለህ የተረዳ ብቸኛ ፍጥረት ብትኖር አንተ ነህ ማለት ነው። አውግስቲን ራሱ በሚያሳዝን ሁኔታ ያንተን ትምህርት ሪባንክ ስለሚያደርገው እዛው ትራክቴት 98 ባይ ዘ ዌይ እዛው ወይም ደግሞ አይ ሚን ሌተር 98 የአውግስቲን ቁጥር 2 ላይ እንዲህ ብሎ ይናገራል። ሌተር 98 ቁጥር 2 ላይ ቁጥር 2 ያ ባፕቲዝም አውት ኦፍ ወተር ወይም ደግሞ ይሄ ጆን 3:5 ራሱ ሲፈታ አይ ውሃ የለውም ብሎ ነው የሚፈታው፣ መንፈስ ቅዱስ ብቻ ነው ብሎ ነው የሚፈታው። እስቲ እናያለን። እሺ but the possibility of regeneration through the office rendered by will of another when the child is present to receive the sacred rite ይላል።
ሲጀመር ሪጀነሬሽን በተቀደሰው ሚስጢር ኦኬ ህፃናትም ስለ ህፃናትም ጭምር ነው አውግስቲን የሚናገረው። ህፃናትም በዛ ሪጀነሬት እንደሚያደርጉ ኦገስቲን ስንት ነው ያልከው? ኦገስቲን ሌተር ስንት ነው ያልከው? 98 ቁጥር 2 ሌተር 98። አዎ ላሳይ። እስቲ ምን ላይ ነው ያለው? ኒው አድቨንት ላይ ነው ያለው። ኒው አድቨንት ላይ ታገኘዋለህ። ይኸው ኒው አድቨንት ሌተርስ የሚላል ለመጀመሪያ አካባቢ። እሺ ከመጀመሪያ ጀምሮ ላሳይ። who are baptized infants ኢንፋንትስ የሚለው ጀምር። እሺ so infants who are baptized baptized የሚለውን ዲፋይን ሲያደርግ the sacrament of regeneration የዳግም ውልደት ሚስጥር ይለዋል። ጥምቀትን ማለት ነው ራሱ። እስቲ አንዴ እቺ ማርክ ላርጋት እስቲ ሲስም ምንድነው የሚለው? ስለ ህፃናት ጥምቀትን የሚያወራው ኢንፋንትስ ህፃናት ሲጠመቁ ማርክ አላረጋለ ያንተ ክፋቱ ትላለህ። እቺን ፓርት በደንብ እንትን በሉ እሺ። ምናልባት ይታያል። እሺ እስቲ አንብባት አማንሽ። so in infants who are baptized the sacrament of regeneration is given first ህፃናት መጀመሪያ የሚጠመቁት ኦኬ ጥምቀትን ደግሞ ዲፋይን ሲያደርገው የዳግም መወለድ ሚስጥር ለህፃናት መጀመሪያ ይሰጣቸዋል ይላል። እኔ አይደለም ያልኩት ኦገስቲን እንደዛ ብሎ ነው ጥምቀትን የሚረዳው ማለት ነው። እንጨምር ወይስ በኋላ ያየን እንጨምርላችሁ? አይ ቲንክ ከበቂ በላይ ነው። ምን በቃ who are baptized are the sacrament of regeneration is given ብሎ ተናግሯል። ባፕቲዝም ደግሞ ህፃናቱ ነው እንደው በእምነት ነው እንኳን እንዳይባል ኢንፋንትስ ነው፣ ስለ ኢንፋንትስ ነው የሚያወራውና ኢንፋንትስ ስትሰጧቸው ሪጀነሬሽን የሚያገኙት በምንድን ነው አለ። በቃ ዛት ሳክራመንት ኦፍ ሪጀነሬሽን ባፕቲዝም ነው፣ ሲጠመቁ ነው ብሎ ባጭሩ ይዘጋዋል ነው። ይቅርታና አንድ ነገር እዚህ አረቆይ አንድ ጊዜ እንትን እየተባለ ነው እዚህ ጋር የቸርች ፋዘርስ ማስረጃ እንፈልጋለን ጥምቀት ለድነት የሚል ያለ ሰው አለ እንዴ? እናሳያቸው የተባለው ለምንድን ነው? አይ ስለ አውግስቲን ነው። የአውግስቲን እኮ ነው እየተያየ የአባቶችማ እንዳለ ማለት የአውግስቲን እንደዛ አይደለም ሐሳቡ ሪጀነሬሽን። እኔ አውግስቲንም እንደዛ አላልኩም፣ እንደዛ አይልም አላልኩም። እኔ ከዛ የተሻለም ላውጣልህ እችላለሁ። ብዙ ሰሌክት ተደረገ። እኔ አላልኩም። እናሳያቸው መባሉ ብቻ ነው። እኔ አማን እንደዛ ማለት ነው። ከታች ጠቄፋ እኔ ሳወራ ለእናንተ ብቻ ሳይሆን አልኩኝ ቅድም። እኔ ታች ላሉ ሰዎች እንዲያዩ ነው ማስረጃዬን እያቀረብኩ ያለሁት። ኦገስቲን ስለ ጥምቀት ምን ያምናል የሚለውን ምክንያቱም ጥምቀትን ለሪጀነሬሽን ለዳግም ውልደት መሆኑን ኢንፋክት ህፃናት መጠመቅ ያለባቸው መጀመሪያ እነሱ መጠመቅ እንዳለባቸው ሳክራመንት ኦፍ ሪጀነሬሽን ወይ ደግሞ የዳግም ውልደት ሚስጥር መሆኑን ጥምቀትን ይናገራል። እንዲሁም ደግሞ ቅድም ደግሞ ክደው ለተመለሱ ሰዎች ከኃጢአት እንኳን እንዲነጹ መጠመቅ እንዳለባቸው ይናገራል። ይህንን የተናገርኩት 720 ሰው አለ። በእኛ መካከል ብቻ ያለ ጭቅጭቅ ሳይሆን እኔ ለመጨቃጨቅም አይደለም የገባሁት። በቃ ይህን ማሳየትና ለሚያነብና እያየላለ ሰው ኦገስቲን ምንድን ነው ስለ ጥምቀት ያለው መረዳት የሚለውን ለማሳየት ብቻ ነው። ጨርሻለሁ። ያ እኛም ስለ አባቶችማ በጣም እንዲህ ከጥንት ጀምሮ ማሳየት ይቻላል። ዮሐንስ 3:5 ሁሉም አባቶች ሪጀነሬሽን በባፕቲዝም ብለው ነው የፈቱት ማለት ነው። ዮሐንስ 3:5 እንደው በምልአት አባቶች ተስማምተው የፈቱት ክፍል በቃ ማለት ዮሐንስ 3:5ን እንደው ከጥምቀት ውጪ ነው ብሎ የፈታ አባት ራሱ እንኳን የለም። ከጥምቀት ውጪ ነው ያለ በጭራሽ አንድ አባት ለናሙና እንኳን አይገኝም። አሁን ግን የተነሳው ዜድም ያነሳው ምንድነው ባፕቲዝም ወይም ደግሞ ይሄ ሪጀነሬሽን መንፈስ ቅዱስ ብቻ ነው ሲል ከውሃ ነጥሎ ወይም ደግሞ ያለ ጥምቀት ነው የሚል ሐሳብ አውግስቲን አብራርቷል የሚል ሐሳብ ስላነሳ ጭራሽ የአውግስቲን ሐሳቡም ትምህርቱም ጭራሽ እንደዛ አይደለም። ኢቭን ኢንፋንትስ ራሱ ሪጀነሬሽን ሪሚሽን ኦፍ ሲን የሚያገኙት በባፕቲዝም ነው ጭምር ነው ሳይሆን በባፕቲዝም ነው ብሎ ነው የሚያምነው የሚል ሐሳብ አሳየን። ጨርሰናል የአውግስቲን ማለት ነው። ሌላ አባትም ከተነሳ በጥምቀት ዙሪያ we can proceed ማለት ነው። በዚህ አጋጣሚ ማስታወቂያ ለመናገር ነው። ላይቭ ስትሪም የሚያደርጉ
ስላሉ ክፉ ምናምን ባንነጋገር ጥሩ ነው። ምክንያቱም በቀጥታ እዛ ዩቲዩብ ላይ ያደርጉታል እና እኔ አይደለሁም ሰዎች አሉ ስትሪም የሚያደርጉ ባያደርጉት ደስ ይለኛል። የኔ ላይቭ ባይደረግ ደስ ይለኝ ነበር፣ ግን ያደርጉሉ። ስለዚህ እና ፕሊስ እየተጠነቀቃቸው አውሩ፣ ስለ ሪኮርድ ስላለ ማለት ነው። እንትኑንም አዳምዬ ቅድሙን ሜቢ ዮሐዴ ከያዝክ ካቴና እኛ እኮ አላወራንም። ዲያቆንዬ ይቅርታና ለዜዶ እድል እንስጠውና ከዛው ዜዶ ይጠይቅና ከዛው እንቀጥል። ከይቅርታ ጋር ኤፍሬም ነው ባላንስ ኢፊ ይቀጥላል። እኔ ጥያቄውን ልጠይቅና ከዛ ኢፊ ይቀጥላል። ከዚ ኢፊ ይቀጥላል። እንደዛ ነው። ይቅርታ ጥያቄ ስላለኝ ዮሐድ ወይ አንዳችሁ ለዮሐድ ጠይቀው። አይ ቲንክ እንደዛ ሳይሻል አይቀርም እሱ ከኔ ጋር ስላወራ ማለት ነው። የሰው ከእግዚአብሔር ቃል ይወለዳል? ዮሐድዬ የእግዚአብሔር ቃል ሰምቶ ከውሃና ከመንፈስ ነው የሚወለደው። ሰው ከእግዚአብሔር ቃል አይወለድም። ቃሉን በደንብ አይ ቲንክ የአንደኛ ጴጥሮስ ያለው መልእክት ነው እየጠየቅ ያለው ይመስለኛል። ክፍሉ የሚለው ከእግዚአብሔር ቃል ሲባል ያ ማለት በእግዚአብሔር ቃል ነው። ሰው በእግዚአብሔር ቃል ሲባል የእግዚአብሔር ቃል ይሰማ፣ ኦኬ፣ ያንን መረዳት ያገኛል። ወይም ደግሞ ለህይወት የሚሆነውን ትምህርት ከተቀበለ ህይወትን ወይም ደግሞ ልጅነትን ወደሚሰጠው ጥምቀት ይሄዳል ማለት ነው፣ ይቀበላል ማለት ነው። ከዛ አንጻር የሚታይ ስለዚህ ከእግዚአብሔር ቃል የሚለው ወደ ጥምቀት የሚሄድበትን ቃል ነው ማለት ነው። ያው ራሱ ቅዱስ ጴጥሮስ እኮ አንደኛ ጴጥሮስ ምዕራፍ 1 አይደለ የጠቀስከው? ምዕራፍ 3 ላይ ብትሄድ ያ ሰው ሪጀነሬት የሚያደርገው ወይም ደግሞ የሚድነው ደግሞ በጥምቀት እንደሆነ በግልጽ እኮ ነው የሚናገረው። ያው ቁጥር 20 እና 21 ብትመለከት እንደው በብሉይ ኪዳን ምሳሌ የነበረውን ያንን የኖህ ታሪክን ስንመለከት የዳኑት በውሃ ነው ይላል ጴጥሮስ እና በውሃ ድነዋል ይልና ቁጥር 21 ላይ ለምንድነው በውሃ የዳኑት አስቀድመው የኖህ 8 ቤተሰቦች ሲል ምሳሌ ነው፣ ወይም ደግሞ ለሚመጡት ለክርስቲያኖች መዳን ለሚያገኙ ለክርስቲያኖች ምሳሌ ነው ይልና 21 ላይ ይህም ውሃ ደግሞ ማለት ጥምቀት ምሳሌ ሆኖ አሁን ያድነናል። ያ የሚያድነን ደግሞ የሰውነትን እድፍ ማስወገድ አይደለም ይልና ለእግዚአብሔር የበጎ ሕሊና ልመና ነው እንጂ ይህ በኢየሱስ ክርስቶስ ትንሣኤ ነው ይላል። በክርስቶስ ትንሣኤ ይቅርታ አድርግልኝ፣ ሚንሱ ነው የጠየቁ። ሚንሱ ይኸውልህ በአንደኛ ጴጥሮስ መሰረት ባፕቲዝም ነው ሚንሱ ስሩ ዘ ሊቪንግ እኮ ነው። ይኸውልህ ስሩ ወይም ደግሞ በሕያውና አይደለም ትክክል ስሩ ዘ ሊቪንግ ኤንድ አባይዲንግ ወርድ ኦፍ ጋድ ማለት ምን ማለት ነው? ሚንስ ማለት አይ ሚንስ አይደለም። ቆይ ሚንስ ሳይሆን ክፍሉን አይ ቲንክ በደንብ የኔን የተቋረጠው ወይስ ዜድ አለ? ይሰማል? የኔ ይሰማል? አዎ በደንብ ትሰማለህ ዮሐዴ፣ ትሰማለህ። እሺ ክፍሉ የሚለው እንደዚህ ነው። ዳግመኛ የተወለዳችሁት ከሚጠፋ ዘር አይደለምና ይላል። ከሚጠፋ ዘር ነው አይደለም። ያ የማይጠፋው ዘር ኦፍ ኮርስ ከውሃና ከመንፈስ የምንወለደው በመንፈስ ቅዱስ የሚሆነው ዘር ነው። ምንም ጥያቄ የለው። በሕያውና ለዘላለም በሚኖር በእግዚአብሔር ቃል ኦኬ፣ ከእግዚአብሔር ቃል አይደለም ናት ፍሮም ኦኬ፣ እሱ በእግዚአብሔር ቃል ነው የሚለው ከማይጠፋ ዘር ነው እንጂ ይላል። ያ ከሚጠፋ ዘር ነው የተወለድ ነው በጥምቀት አይደለም የምንለው፣ ከማይጠፋ ዘር ነው ለዘላለም በሚሆን ነው። ግን ያንን ቃሉን በመቀበል ነው። ኦኬ ቃሉን ሲቀበል ነው ወደዚህ ማለት በምልአት የእግዚአብሔርን ቃል መቀበል ሲችል ያንን የተቀበለውን ከዛ ምን ያደርጋል? ሪጀነሬት ወደሚያደርገው ከማይጠፋ ዘር ከሚወልደው ከውሃና ከመንፈስ ወደ መወለድ ይሄዳል ማለት ነው። ሶ ከማይጠፋ ዘር ነው ምን ስናደርግ ግን ለዘላለምና ሕያው በሚሆነው በእግዚአብሔር ቃል ያንን የእግዚአብሔር ቃል መቀበል ስንችል ማለት መቀበል ስንችል ያንን ደግሞ ጌታችን ምን ብሎታል? ሚንሱ ጌታ ራሱን የተናገረው ባይዘው በቃ ራሱ ጌታ ከተናገረው የምን ማሻሻያ ማስተካከያ ነው። በቃ ይኸው መወለጃው እኮ ከውሃና ከመንፈስ ነው አለ ጌታ አይደል? ፍሮም በቃ ወተር ኤንድ ስፒሪት አለ። መወለጃው ከውሃና ከመንፈስ ነው አለ።
ያው በእግዚአብሔር ቃል ለዘላለም ከሚኖር በእግዚአብሔር ቃል በማመን ነው። ትክክል። የእግዚአብሔር ቃል ካላመንክ ሲጀምር ባፕቲዝምም ጭምር ስለማትቀበል ስለማትጠመቅ ከዚህ አንጻር የሚታይ ነው። ኤፍሬም ወረደና ኤፍሬም መግባት ከቻለ ቅድም ሊቀጥል ስላለ እሱ ቢቀጥል ጥሩ ነው። እዚህ ላይ የተናገርከው ላይ በነገራችን ላይ ውሃው ብቻውን ያድናል የሚል የክርስትና እምነት የለም። ውሃና ወርድ ኦፍ ጋድ ሳክራመንቱ አንድ ላይ ነው። ውሃውን ራሱ የሚቀድሰው የእግዚአብሔር ቃል ነው። በአብ ወልድ በመንፈስ ቅዱስ እኔ ድል አይሰጡኝም እኮ ገስት ላይ ፒን ተደረገ እኮ እንትን አልኩኝ እኮ እኔ ገባ እያልኩ እየተሟገጥኩልህ። ኤፊ በጣም ይቅርታ፣ ያው እየተናገርን በጣም ይቅርታ። ቆይ ግን ሀሳቢ ልጨርስ። ግን የጉንጬን ልበልና ትከትላለህ። ይቅርታ ተመላለሱ እርስ በርስ እኮ እኛ ድል እኮ አልሰጣም። አታምፅም እንዴ? ማን ነው ሌላ ያለው? አንትሽ ምናምን ብሬኪንግ ገብቷል። የጉንጬን ልበልና ትቀጥላለህ። ይፋ ጥምቀት ያለ ወርድ ሳክራመንት ወይ ደግሞ ኦፍኮርስ ያለ እግዚአብሔር ቃል ውሃ ነው የሚሆነው እና በአብ ወልድ መንፈስ ቅዱስ የምንጠመቀው ክርስቲያኖች ያለ ቃሉ የተነጠለ እንደ ሌላ አይነት ሳክራመንት እየቀጣጠልን አይደለም ለማለት ፈልጌ ነው። እና የተያያዙ ናቸው፣ የሚነጣጠሉ ነገሮች አይደሉም። ያ ትክክል፣ እንደዛ ነው። ሚስጢራቶች ሲፈጸም በዚህ ነው በዚያ ነው፣ ነጣጥለህ አይደለም ማለት በምልአት ነው የምንረዳው። መጽሐፍ ቅዱስ ኢንታየርሊ ከተረዳ ነው። ኤፊ ወደ አንተ ነን። አሁን ኦልሬዲ ስለጨረስን ወደ አንተ እንቀጥላለን። መምህር በረከትም ስላሉ ከእሳቸው ጋር ትቀጥላለህ። ሶ ኢንታየርሊ መጽሐፍ ቅዱስ ከተረዳ ነው የእግዚአብሔር ቃል መቀበል፣ በእግዚአብሔር ቃል መቀደስ፣ መባረኩ፣ ያንን ቅዱስ ውሃም ግድ ነው። ሶ ያንን ነው ከማይጠፋ ዘር ዘላለማዊ ከሆነ ሰማያዊ ከሆነ መንፈሳዊ ከሆነ ልደት እንድንወለድ የሚያደርገን ቃሉ መቀበል ለቻለ ከዛ ደግሞ በቃሉ ደግሞ የተቀደሰ ሰክርድ ውሃ ሲሆን ነው። ልክ እንትንም ሉተርም ይናገረዋል። ባይዘ ኢፍ የእግዚአብሔር ቃል ካልገባበት ብሎ ሉተር ይናገራል። ወይም ደግሞ ቅዱስ ቃሉ ካልቀደሰው ውሃው ሚር ውሃ ነው፣ ከምንጠጣው ከሚፈሰው ከምንታጠብበት ውሃ የተለየ ናቹራል ኔቸሩ የተለየ ውሃ አይደለም። ያንን ነገር እንዲቀደስ ልጅነትን ሚስጢርም እንዲሆን የሚያደርገው ግን ምንድነው? ጸሎቱ፣ የእግዚአብሔር ቃል እነዚህ ናቸውና ያ መረዳት በደንብ ያስፈልጋል። ከዚህ አንጻር የምናየው ነው ለማለት ነው። እግዚአብሔር ይስጥልን አማን። አሁን መምህር በረከትም አሉ እዚህ ሀሳብ ላይ የተወሰነ ይጨምሩበትና ከኤፍሬም ጋር ትቀጥላላችሁ። መንገድ ላይ ነኝ ስላሉ ኤፍ ይቀጥል። እኔም አክቹዋሊ ብዙ አልቆይም። አሁን 10 ሚኒት እንትን ማለት አለብኝና ብዙ ቆየው። ብዙ ድል ባገኝ ብዙ ፋይል እያዘጋጀው ነበር ደርድሬ እንትን ላይ ቪዲዮ ባሳያችሁ ነው ደስ የሚለኝ፣ ግን ምንም እድል አልተሰጠኝም። ይሄ ሁሉ በእንትን የደረደርኩት ሁሉ ማውራበት ነው፣ ግን እድል ሊሰጠኝ አልቻለም። ኢስ ኦኬ። ግን አንድ ነገር ብቻ ጠይቄ ብቻ ልውጣ። በ10 ደቂቃ ምንም እንትን ማለት አልችልም። አንደኛ ስለ ኢንፋንት ባፕቲዝም በደንብ ቸርች ፋዘርስ ላይ ስለሆነ ትኩረት አድርጋችሁ እንትን ያላችሁት አይ ቲንክ እሱ ላይ ነው ማውራት። ኢንፋንት ባፕቲዝም ላይም ኦገስቲንም አንስቶታል ብልሃል እና አማንን ነው የምጠይቀው። የዋድዬም መመለስ ትችላላችሁ። ተርቱሊያን ያው እንደምታውቁት ቸርች ፋዘር ነው እና 200 ዓመት ላይ ኤዲ ላይ ነበረ ነው እና እሱ ኢንፋንት ባፕቲዝም ትክክል አይደለም መቆየት አለባቸው ይላል። በእሱ ሀሳብ ትስማማላችሁ? ትክክል አይደለም ያለውን ከፍተህ እንግዲህ ያሳየን። ትክክል አይደለም ሳይሆን ቢቆዩ ብሎ ነው ሰጀስት የሚያደርገው። ሙሉውን ኮንቴክስቱን አምጣውና እናንብቦና ላስረዳን ማሳየት እንችላለን። ለምን እንደዛ እንዳለ ኃይልም ነው ያንተ ኃይልም ነው ምን ኃይልም ነው። የህፃናትን ጥምቀት አልተቃወምም ነው ሀሳቤ። አልተቃወምም ሳይሆን ቢዘገዩ ብሎ ሰጀስት አድርጓል ነው ያልኩ። እሺ፣ ስለዚህ መጀመሪያ ያልከውን ስህተቱን እናርመውና ሜይ ቢ የእንትንም ሊሆን ይችላል የንግግር ቢዘገዩ ብሎ ሰጀስት ያደርጋል እሱ። ቢዘገዩ ብሏል። አዎ ትክክል ነው። ለምን ቢዘገዩ እንዳለ ቶሎ ላስረዳህና
ሜይ ቢ ሌሎቻችሁም መቀጠል ይችላሉ። በነገራችን ላይ ለተርቱሊያን ይዘግየው ያለበት ሀሳብ ለጥምቀት ከሚሰጠው ትልቅ ቦታ የተነሳ ነው። ኦኬ ለምን ሲባል ለተርቱሊያን ጥምቀት ተርቱሊያንን በነገራችን ላይ ኦን ባፕቲዝም የሚል ሙሉ ጽሑፍ አለው፣ እሱ ማንበብ ይቻላል። ጥምቀት የኃጢአት ስርየትን ይሰጣል ብሎ ያምናል ተርቱሊያን። ስለዚህ አይደለም የጠየኩት እንዴት መመለስ እንዳለብኝ መልሰው እያስረዳው ነው። እና ካልተስማማ ችግር የለም፣ መስማማትም አለመስማት መስፋኝ። ጽሁፎቹን ግን እየከፈትን ማየት እንችላለን፣ በጥምቀት ላይ ያለውን ሀሳብ ማለት ነው። ጥምቀቱ የኃጢአት ስርየትን ስለሚሰጣቸው ሰዎች ደግሞ ደጋግመው ኃጢአትን ስለሚሰሩ ኢንፋክት በጣም አቆይተ ነው ምን እናድርግ ነው እናጥምቃቸው የሚል ሀሳብ አለው። ለምን ሲባል ለኃጢአት ስርየት እንዲሆናቸው ወደ ዘላለም መንግስት እንዲገቡ የሚል ሀሳብ ስላለው ነው። ነገር ግን ቤተክርስቲያን እንደምታውቁት በአንድ የቤተክርስቲያን አባት ምልከታ ላይ የተመሰረተ እምነት የላትም። ወይም ደግሞ ኮንሰንሰስ ፓተርን የሚባል ሀሳብ አለ። የቤተክርስቲያን አባቶች በምልአት የተናገሩትን በካውንስልም የጸደቀውን ሀሳብ ነው ቤተክርስቲያን የምትቀበለው። ስለዚህ የተርቱሊያን እንደ ፐርሰናል ኦፒኒየን ሆኖ ይቀመጣል። ቤተክርስቲያን ግን ሙሉ ትምህርቱን ይዛ ትቀጥላለች ነው። ሁለተኛ ተሳስተዋል። እንደዛ በማለቱ ተርቱሊያን ተሳስተዋል። አልጨረስኩም። ይፋ እንደዛ በማለቱ ተሳስተዋል። እኔ ተመልሶልኛል። ራስ ደቂቃዬን እንደዚህ ጨረስከው ከሆነ ብዙ ጥያቄ ነው። እኔ ቅድም ተናገርኩ። የመመልሰው ኤፍሬም ለአንተ ብቻ ነው። አንተ ጥያቄውን ጠይቀሃል፣ መልስ ደግሞ የሚጠብቅ ከታችም ሰው ስላለ እኮ እንደዛ በማለቱ ተሳስተዋል ወይ? አሁን አንድ ሰዓት አላወራም። ኤፍሬም ጠይቀህ ከሆነ እሺ እንደዛ ላድርግና በቃ ካልተስማማህም እኮ ፐርሰናል ኦፒኒየን። እሺ ሁለተኛ በቤተክርስቲያን ታሪክ እንደምታውቁት ተርቱለስ የቤተክርስቲያን አባት ሳይሆን እንደ ስኮላር ነው የሚታየው። ለምን ሲባል በመጨረሻ ላይ ባስገባው የህጸት ትምህርት መሰረት ቤተክርስቲያን ትምህርቶቹን በሙሉ እንኳን ጃጅ አድርጋ ነው የምትቀበለው። አንዳንድ ምልክታዎች ላይ ሊሳሳት ይችላል፣ አንዳንድ ምልክታዎች ላይ ሊታረም ይችላል። ነገር ግን የቤተክርስቲያን ሙሉ ሀሳብ ኦገስቲንም እንደሚያስቀምጠው ከትራዲሽን የተቀበልነውም ህፃናትን ማጥመቅ ነው ብሎ ይህንን ያስቀምጣል ማለት ነው። ስለዚህ ተርቱሊያን ይህንን ነበር ያስቀምጠው፣ ይህንን ነበር ያስተማረው ማለት ነው። ዋይ ተርቱሊያን ትክክል አይደለም፣ ኦገስቲን ትክክል ነው ዲሌም ማለት አለባቸው ያለውን ማለት ነው። አክቹዋሊ እኮ ምናልባት መልሱ አንድ ጊዜ ለአንተ ጥያቄ አለኝ ዮሐድዬ፣ ሌላ ጥያቄ አለኝ። አማን ስለጀመረው ይህን አማን ይጨርሰው። ዋይ ኦገስቲን ትክክል ነው ተርቱሊያን ትክክል አይደለም? እኔ ስለጀመርኩ ሳይሆን ዮሐድም የሚለውን ሀሳብ መስማት ፈልጋለሁ። ከአንተ በኋላ ይላል። ግን አንተ ኦገስቲንን አጽድቀህ የተርቱሊያንን ዲስኳሊፋይ የምታደርግበት ምክንያት ምንድን ነው? ግሬት ኩዌስችን። በቤተክርስቲያን ትምህርት ነው የሚመዘኑት። እነ ተርቱሊያንም ቢሆን እነ ኦገስቲንም ቢሆን ቤተክርስቲያን ይህንን ትምህርት ተቀበልናል ብለው በሲኖድ እና በኢኩሜኒካል ካውንስል ሲያጸድቁት ቤተክርስቲያን በምላት ትቀበላለች ነው እንጂ የአንድ ሰው ኦፒኒየንን የምታጠራውና የምታወጣው አንዲቷ ቤተክርስቲያን ያቺ አፖስቶሊክ ሰክሰሽን ያላት ቤተክርስቲያን በጉባኤ ወይ በሲኖድ ይህንን ሀሳብ ስታጸድቅ ነው ማለት ነው። እኔ ግን ኤፋ ይቅርታና ዮሐድ የሚለውን ራሱ ከዮሐድ ራሱ መማር እፈልጋለሁ እና ዮሐድም እዚህ ላይ የምትለው ነገር አይደለም። ቤተክርስቲያን የምትለኝ ቆይ ከአንተ ጋር እንጨርስ። ቤተክርስቲያን የምትለኝ ብዙ እውቀት የለኝም እና እያልኩኝ እኮ ነው። ዮሐድ የሚለው እዚህ ላይ ዮሐድ የሚናገረው ነው ሀሳብ ከዮሐድ መማራለሁ ብዬ የማስብ ሰው ነኝና ብሰማው ደስ ይለኛል፣ ከታችም ደስ ይለኛል። ከታችም ደግሞ ያሉትን እኔም ደግሞ ተሳስቼ ከሆነ ዮሐድ እኔ አሁን ዮሐድ እንዲመልስልኝ እንትን ያልኩ የፈለግኩት ጥያቄ አይደለ እየጠየቅ ያለው። እሺ ጥያቄ ልንገርህ ዮሐድ፣ ጥያቄ ልንገርህ። ይህንን አንዴ አናጥረው እኮ ጥያቄ ይህንን ነው ራሱን እኮ ነው ጥያቄን፣ ሌላ አይደለም። ራሱን እንድታጠራው ነው። ተርቱሊያን ኢንፋንት ባፕቲዝም ዲሌ ሆነው ቢጠመቁ ነው ጥሩ ብሎ እሱ ሰጀስት አድርጓል። እና እሱን ለምንድን ነው የማትቀበለው? ኦገስቲን ሲሆን ለምንድን ነው የምትቀበለው? ሁለቱም ቸርች ፋዘርስ ስለሆኑ ብዬ ነው። እሱም ተርቱሊያንም ያው 200 ኤዲ ላይ የነበረ ሰው ስለሆነ። እሺ መጀመሪያ ዋና አሪፉ ነገር ኦፖዚሽን ወይም ደግሞ ዲናይንግ እና ሰጀሽን መለየት ጥሩ ነገር ነው። ምክንያቱ ዲና አድርጓል ተቃውሟል ከሆነ ሌላ ነገር ነው። ሰጀስት አድርጓል ቢቆዩ ብሎ ሰጀስት አድርጓል። ሰጀስት ያደረገው ግን ህፃናት ብቻ አይደለም። በነገራችን ላይ ኦኬ ወጣት ሴቶች፣ ያላገቡ ሴቶች ራሱ ባይጠመቁ አሴ ሰጀሽን ሰጥቷል።
ኦኬ ሶ ይሄ የአሴ ሰጀሽን የሚታይ እንጂ በቃ ተርቱሊያን ኢንፋሊብል ሶርስ ወይም ደግሞ የቸርች ፉል አውቶሪቴቲቭ የሆነ ሰው አይደለም። ይህ ኮንሰንሰስ ኦፍ ፓትረም ይባላል። የአባቶች በምልአት መስማማት ማለት የቤተ ክርስቲያን አጠቃላይ ትምህርት የሚባል ነገር አለ ማለት። ስለዚህ በአጠቃላይ ትምህርት አባቶች ይመዘናሉ እንጂ በአንድ አባት ትምህርት ብቻ ዲፐንድ ሆነ የሚመሰረት ትምህርት የለም። ኦኬ መጀመሪያ የአጠቃላይ ኮንሰንሰስ የቤተ ክርስቲያኗ ትምህርት ምንድን ነው? ተርቱሊያንም ታጠምቅ ስለነበረ ነው ቤተ ክርስቲያኗ አሴ ሰጀሽን ቻይልድስ ያንግ ዊሜንስ አንሜሪድ ያላገቡ ራሱ ባይጠመቁ ለምንድን ነው? ምክንያቱ ዋናው ኢንቴንሽኑ ደግሞ ዊዝአውት ባፕቲዝም ዘር ኢዝ ኖ ሳሊቬሽን ብሎ የተናገረ ሰው ነው። ባይዘው ያለ ጥምቀት ድህነት የለም ብሎ የኃጢአት ስርየትም የለም ብሎ ስለሚያምን ሰው እድሜ ልካቸው የሰሩትም ኃጢአት ጭምር እንዲወገድላቸው ቆይተው ቢጠመቁ የሚል ሀሳብ ስለነበረው ነው። ይሄ የራሱ ኦፒኒየን ይሆናል። ሁለተኛ ተርቱሊያን መጨረሻ ላይ ወደ ሄሬሲ የሄደ አባት ነው። ኦኬ ወደ ሄሬሲ የሄደ አባት ነው። ትምህርቶቹ በቤተክርስቲያን ተቀባይነት የላቸውም። ወይም የመጨረሻውን ያለው እንትኖቹ በቤተክርስቲያን ታይተው ትክክል ያልሆኑ ጽሁፎች ተብለዋል። እንደሱ ተብለዋል። ትክክል አይደሉም ተብለው ውሳኔ ተሰጥቶበታል። የተሰጠበት ማስረጃ አለ ማለት ትክክል አይደሉም ማለት ተርቱሊያን ይሄን ራሱ ትክክል አይደለም። በካርቴጅ ማን ያለው? እሺ ቸርች ፋዘርስ፣ እሺ ቸርች ፋዘርስ አንድ ሰው አለ። ይሄ ኢንፋንት ባፕቲዝም ዲሌይ መሆን አለበት የሚለውን የተቃወመ ቸርች ፋዘር አለ። አዎ ሲፕሪያን ኦፍ ካርቴጅ እያልኩ ነው ላሳይ። ሲፕሪያን ኦፍ ካርቴጅ ምን ብሎ ይናገራል መሰለህ? አዎ ሲፕሪያን ኦፍ ካርቴጅ የካርቴጁ ቆጵሪያኖስ ምን ብሎ ይናገራል? ኢቭን ዋን ዴይ ቻይልድ ማስት ቢ ባፕታይዝ ነው ማለት ወደ ሞት የሚያደርሰው ከሆነ ትምህርቱን አይደለም የሚለው ትምህርቱንማ እነ ኦገስቲን መኮት ብለዋል። ህፃናት መጠመቅ አለባቸው የለባቸውም የሚለው ዲና ተርቱሊያን ተሳስተዋል ብለዋል ወይ ነው ያልኩ። እየሰማኸኝ አይደለም? እየሰማሁ ነው። በቤተ ክርስቲያን በምልአት የሚታመነው ትምህርት ህፃናት ታጠምቃለች፣ ህፃናትን መጠመቅ አለባቸው የሚል ትምህርት ነው። ይህንን ተቃውሞ የጻፈ አባት አለው ይብላል። አዎ እሱን አይደለም እኔ ተቃውሞ ጻፈ ያልኩት፣ እሱን ሳይሆን ተርቱሊያንን ተቃውሞ የተጻፈ ያልኩ ነው። ተርቱሊያን ማለት ኢምፐርሰን ነው ሲጀመር። እነ አውሳቤስ ቃል በቃል የማኒን ትምህርት ተከትሎ ጠፋ ምናምን ብለው ነው የሚናገሩት። ኦኬ አንዳንድ እዚህ ስፔሲፊክ ህፃናት ላይ የሰጠውን ሀሳብ ሴንት አለመሆኑ ራሱ ባይዘወይ በቸርች ኖት ሴንት አይደለም። አንድ ትምህርቱ ሴንት እንዳይሆን ወይም ደግሞ እንደ ቅዱስ ቤተክርስቲያን የማትቀበለው ኦኬ ሙሉ ኦቶሪቲ ወይም ደግሞ ፉሊ ዲፔንድ ሆነ ተርቱሊያን ላይ ትምህርት ልመሰረት አትችልም። የመጨረሻውን ጥያቄ ልጠይቅ እዚህ ላይ ስላለቀ ኤፍሬም፣ አሁን እኮ አንተ እንትን እያልክ ያለው በቃ ለአንተ ብቻ እየተመለሰ እየመሰለ አይ ጠቅለል አድርገህ ትመልሰዋል። ይህን ልጠይቅና ሳልቅ እንዳልወጣ አንድ ሀሳቡ ይረሳል። አንድ ሀሳቡን ልጨርስና ከዛ ጥያቄን ትጠይቃለህ። ካልተመለሰ ሰው ከተመለሰም እኮ ሊመለስ በቻልክ ፍጥነት ግን ፈጠን አድርገው። እሺ በቃ ያጠቃላይ ልግባ ስለ የነበረው ጊዜ አየህ እንትን አለብኝ እኮ ጠቅለል አድርገን ስንመለከት አባቶች የምንመለከታቸው እንዴት ነው? መጀመሪያ ኮንሰንሰስ መኖር አለበት ወይም ደግሞ ፉል የቤተ ክርስቲያን ትምህርት የተስማማ የቤተ ክርስቲያን ትምህርት ሊኖር ይገባል። ሲቀጥል ካርቴጅ ጉባኤ ያለ ቅዱስ ቆጵሪያኖስም ጭምር እንደዚህ ህፃናት እንደው ከ8 ቀን በፊት እንደው በቃ በጣም ህመም ደርሶባቸው ከ8 ቀን በፊት ሊሞቱ ያሉ ህፃናት ራሱ ማጥመቅ ይገባል አይገባም የሚል ሀሳብ ተነስቶ ቅዱስ ቆጵሪያኖስ በግልጽ ተናግሯል። በአባቶችም በጉባኤም እንደተነገረው ብሎ ቆጵሪያኖስ ሲናገር ለሞት የሚያደርሰው ከሆነ ኢቭን ዋን ዴይ ቻይልድ ሃቭ ቱ ቢ ባፕታይዝድ ብሎ በግልጽ ተናግሯል ማለት ነው። እና አባቶች በህፃናት ጥምቀት ፉሊ ኮንሰንሰስሊ እየተስማሙ እያመኑ እነ ጎርጎርዮስም ጭምር እነ ቅዱስ ዮሐንስ አፈወርቅ ሶስቱም ካፓዶሻን ፋዘርስ እነ ቅዱስ ቆጵሪያኖስ በጉባኤ ደረጃ ደግሞ ካርቴጅም ጨምሮ ህፃናት መጠመቅ አለባቸው የሚል ትምህርት እያለ ተርቱሊያን ሳጀሽን ኖት አስ ትምህርት ራሱ እንደዚህ ሊጠመቁ አይገባም የሚል አይደለም። እንደዚህ ስለሆነ የኃጢአት ስርየት ስለሆነ ጥምቀት ህፃናት ያላገቡ ሴቶች ምናምን ዲሌይ ቢያደርግ ባይጠመቁ ሳይሆን ዲሌይ ቢያደርግ
ብሎ የሰጠውን አስተያየት ይዘን ሰጀሽን ይዘን ለምን ትምህርት አናደርገውም አይባልም ማለት ነው። እንደዚህ ነው የቤተ ክርስቲያን። ኦኬ አክቹአሊ ሰጀሽኑ ራሱ ባይ ኢትሰልፍ ቲቺንግ ነው፣ ትምህርት አይደለም። ሰጀሽን ነው ያልከው ትክክል አይደለም እሱ። ኦኬ ሰጀስትን እንደዚህ ስለሆነ እንደዚህ ቢሆኑ ነው ጥሩ ካለ አስተምሮ ነው። እንዲህ ቢሆን ሐዋርያው ቅዱስ ጳውሎስም እንዲህ ቢሆን እመክራለሁ እያለ የጻፈባቸው መልእክቶች ስላሉ ማለት ነው። ኤኒዌይስ ወደ ሁለተኛው ልሂድ። ሁለተኛውን ብትመልስልኝ በደንብ እዚህ ላይ ነው ዋናው ማለት ነው። ሁለት ብቻ ነው መጠየቅ የምችለው። ሰጀሽን ትምህርት ነው ሊሆን ይችላል። አንዴ ሰጀሽን ከተባለ ግን ከትምህርት የሚለየው ምን መሰለህ? አሁን ለምሳሌ ህፃናት መጠመቅ የለባቸውም ከሆነ ቢግ ክሌም፣ ከዛ ደግሞ ሪጀክሽንም ጭምር ነው። ኦኬ ህፃናት መጠመቅ የለባቸውም ቢግ ሪጀክሽን ማለት ነው። ሲቀጥል እሱማ እኛም ወንጌላውያን አማኝ ህፃናትም አዋቂም መጠመቅ የለበትም እኮ አንልም እኛ። አይ ማለት ህፃናት መጠመቅ የለባቸውም ብሎ ሪጀክት ማድረግ ነው ያልኩት እኮ። እኛ መጠመቅ ፈጽሞ የለበትም ሰው ብለን አናምንም። እኛ የምናምነው እኮ ያመነ የተጠመቀ ስለሚል ስለ ህፃናት ነው እያወራ ያለሁት ኤፊ። ህፃናት ህፃናት አይደለም ያድጉት። እሱም እኮ ሲያድጉ ጠብቁ ነው አይደል ያለው? አዎ ህፃናት በህፃንነታቸው ስለ ህፃናት ለምንድን ነው አውቀህ አይደለም? ስለ ህፃናት በህፃንነታቸው መጠመቅ ነው እያወራን ያለ ነው። እና ያንን ሪጀክት አሁን እናንተ ቦልድሊ ህፃናት መጠመቅ የለባቸውም የሚል ትምህርት ነው ያላቸው። ይሄ ሪጀክሽን ነው አይደለ? ሊትራሊ ሪጀክሽን። እኛ እሱን እነግርሃለሁ ዮሐንስ፣ እኛ እዛ ላይ የሚሰራውን ዶክትሪኑን ነው እንጂ ጥቅሽ እንትኑን አይደለም። ቆይ ይሄን ጥያቄ ግን ይሄ ነሰሰሪ ነው። ይሄ ጥያቄ ነሰሰሪ ነው። አሁን ያንስ አንዴ ልጠቅልለው እና ምክንያቱ አንተ ኤፍሬም ቆይ እንጂ አንተ ጠይቀህ አንተ ጠቅልለህ እኮ ለምን መሰለህ አይደለም ሰው መጥቶ እስካሁን የምትጨቃጨቀው ባይዞ ጨርሼ ነበር። እኔ አጭር ነገር ነበር የምናገረው። ምክንያቱ ጠያቂ ነህ፣ እኛንን የምንጠቀልለው እንጂ አንተ ጠቅልለህ አይደለም። ወደ ኖ እናንተ እኮ ነው እኔ መችተን አወራው። እኔ ጥያቄ ብቻ ነው አሁን አልክ እኮ ተውት። ወይም ደግሞ ሰጀሽን ትምህርት ነው በነገራችን ላይ ብለህ ስለጨረስክ አንዴ እሷን ሀሳብ ሰጥቼበት ከዛ በኋላ ጥያቄን ትጠይቅና አማንም የሚሰጠው ሀሳብ አለ ጠቅለላ አድርገን እንጨርሰዋለን። ምንድን ነው የተርቱሊያን የጥምቀትን ጥቅም ያዘና ከዛ በኋላ ህፃናት ደግሞ እናጠምቃለን ወይም ደግሞ ይጠመቃሉ በቤተ ክርስቲያን። ምን አይነት ሀሳብ ያዘ? ህፃናት ወይም ደግሞ ሌሎች ህፃናት ካደጉ በኋላ በጣም ከባባድ ኃጢአቶች ይሰራሉ። ስለዚህ እነሱንም ኃጢአቶቻቸው ጥምቀት ኃጢአትን ሁሉ የሚያጥብ ነው። ስለዚህ እነሱን ሁሉ ኃጢአቶቻቸው እንዲያጥብላቸው ለምን ሲያድጉ ወይም ደግሞ ከፍ ሲሉ አዘግይተን ቢጠመቁ ይሻላል። ኦኬ በቃ ትላልቅ ኃጢአቶቻቸውም ጭምር እንዲያጥብላቸው ማለት ነው። እንዲያጥብላቸው ብሎ ነው ሰጀሽን የሰጠው። ለኃጢአት ስርየት እንደሆነ በሚገባ ያምናል። ሰው ሲጠመቅ የኃጢአት ስርየት እንደሚያገኝ ሪጀነሬሽን እንደሚያገኝ ያምናል። ሰጀሽን እንዲህ ብሎ ተናገረ። ህፃናት አይጠመቁ፣ ሊጠመቁ አይገባቸውም ምክንያቱ ኃጢአት ስለሚሰሩ ከተባለ ቢግ ክሌም ነው። ከዛ ደግሞ ሪጀክሽንም ጭምር ስለሆነ አንቀበሉም ትላለ። ይሄ ግን ሰጀሽን ነው የሰጠው። በቃ ከዛ ሰጀሽኑ ከዚህ አንጻር ተናግሮታል። እንደ እይታው ይያዝለታል እንጂ ትምህርት ተደርጎ የቤተክርስቲያን ትምህርት ተደርጎ አይወሰድም። እሺ ቆይ ኧረ እንዴ አማንዬ እንዴ አንተ ጠያቂ እኮ ነህ እየመለስን ነው። ቆይ አንድ ጊዜ ቆይ ኧረ ኦኬ ሁለተኛው አይጠየቅ ውጣ ነው እንደዛ ነው። ምን ሆናል? አወራህ ጠየቅከው። ኧረ ሰው ይስቃል፣ ከታች የሚሰማ ሰው ይስቃል። አማንሽ አንዲ እናድርግ ይስቃል ሰው የሚሰማችሁ ሰው አንድ ላይ ሁለቱንም ትሄድባቸዋለህ። ጥያቄ ብቻ ነው የምጠይቀው። አንተ ታብራራልንም ኤፍሬም? እኔ መቼ አብራራው? አላብራራም። ምን ጥያቄ ነው እኮ የጠየኩት እኮ ጥያቄ ብቻ ነው ያለህ? አዎ መቼ አብራራው? እስካሁን አብራርቻለሁ። ኖ አይ ጥያቄ ብቻ ነው ያለህ ወይ? አንድ ምን እኔ ሰዓት ደቂቃ ለደቂቃውም ጊዜ ለጠየቀውም ጊዜ በበቃኝ። እኔ እኮ አሁን ሰው ቆሞ አጠገቤ ሃንዶቨር ላደርግ ነው። ባይገርምህ እየጠየቅኩ ያለሁት ምን መሰለህ ይፋዬ፣ ጠይቅ። እኔ ጠይቅ አላልኩም፣ ጠይቅ። እሺ አንድ ጥያቄም ግን አንተ ለመውሰድ ፈቃደኛ ነህ? አንድ ወይ እኔ ችል ታውቀኛለህ። እኔ መጠየቅ ነው የምወደው፣ ግን ደቂቃ የለኝም። አንድ ልቀበልህ እንደዛ አንዱ ሰድልኝ።
እሺ ቆይ አንዴ ልጠይቅና አንድ አሪፉን ጠይቀኝ። እኔ አንድ ልጠይቃችሁ መጀመሪያ ይህንን አርጊመንት ያነሳሁት እኔ እዛ ላይም ተርቱሊያን ሲያነሳ በነገራችን ላይ መቆየት ያለባቸው የሚለው እስኪያውቁ መንፈሳዊ ነገር እስኪረዱ ድረስ ምናምን ነው የሚለው። አንተ እንዳልከውም እስኪያገቡ ምናምን ብለው መንፈሳዊ ነገር እስኪረዱ ድረስ ምናምን ብለው ብዙ ሀሳብ አቅርበዋል። እኔ እሱ ላይ አይደለም። እኔ ዋናው ፖይንት ምንድን ነው እኛ አሁን እንግዲህ ሶላ ስክሪፕቸር አማኞች ነን። ቸርች ፋዘርስ ራሳቸው በአንድ ጉዳይ ላይ የተስማማ ነገር ስለሌላቸው ነው ወደ መጽሐፍ ቅዱስ ወስደን መጽሐፍ ቅዱስን የበላይ ጠባቂ አድርገን ውሳኔ የምንወስነው ማለት ነው። ሁልጊዜ በአንድ ነገር ላይ የተግባባ ነገር ስለሌላቸው። ጥያቄ 2 ለአንተም እዚህ ጋር ይህንን ጥያቄ አይደለም አሁን ያወራው አይደለም። ስለዚህ ጥያቄ ካልሆነ ሀሳብ መስጠት ይጠበቅብናል። በጣም ከይቅርታ ጋር እሺ፣ ትሰጣለህ። እኔ ጥያቄ ልጠይቅና ሀሳብ አብረህ ትሰጣለህ ከጥያቄው ጋር። ምንድነው የኔ ጥያቄ? የቸርች ፋዘርስ ኦገስቲንንም አንስታቸዋል፣ እሱንም አስገቡት። ቸርች ፋዘርስ ኦኬ፣ ቸርች ፋዘርስን ጠቅላላ አስገቡ። ቸርች ፋዘርስ አሁን የውሃ ጥምቀት አብሶሉትሊ ነሰሰርሊ ነው ለሳልቬሽን ብለው ያምናሉ? አብሶሉትሊ ነው ያልኩት፣ ልብ አድርግ። አስፈላጊ ነው ይላሉ አይደለም ያልኩት። ወይም ደግሞ ያለ ውሃ ጥምቀት ሰው አይወለድም ይላሉ አይደለም። አብሶሉት ነሰሰርሊ ብለው ነው የሚያምኑት። ይሄ አጭር መልስ ነው። አዎ አይ ነው አብሶሉትሊ ማለት ከዛ ውጪ ምንም ኦፕሽን የለም ብለው ነው ወይ የሚያምኑት? ኦገስቲንን ጨምሮ። አሁን ኦገስቲን ላይ ብዙ ስላወራቸው ኦገስቲንን ጨምሮ ስለጠየቅ ለመመለስ ሞክርና ከዛ ጥያቄ እንደምን ያቀርባለሁ። መጀመሪያ የተናገርከው ሀሳብ ላይ ይህን መልስልኝ በጌታ። ከዛ ወደዛ ትሄዳለህ። አሁን ሶላ ስክሪፕቸር አልገባ ነው እንዴ? ለምን ተናገርክ ታዲያ? ተናግረህ እሱ ነው በጠቃላይ የፈለግከውን ተናግረህ እኛ ስናወራ ተዋት በል። አማንሻ ቆይ እንዴ ኤፊ ጥያቄን ጨርሰሃል አይደል? ኤፊ ያ ጥያቄ ጨርሻለሁ። ቴንክ ዩ በቃ እድል ይሰጣቸውና ያውሩ። በስርዓት ተነጋግረን እኛም እየመሽብን ስለሆነ ቶሎ እኮ መልሱ ለጠየቁ ጥያቄ ነው መሆን ያለበት። አንተ ባልከው አይደለም ኤፊ የሚመልሰው ጥያቄን ትይዝልኝና ተመልስልኛለህ። በኋላ ምንድን ነው ያልከው? ሶላ ስክሪፕቱራን የምንቀበለው የተለያዩ ሀሳቦች የቤተክርስቲያን አባቶች ሊኖራቸው ስለሚችል እኛ እንደ መጽሐፍ ቅዱስ ነው የምንለው እንጂ አባቶች የሚለው ኮንክሉዥን ላይ አልደርስም የሚል አይነት አነጋገር ተናገረ። ዶን ወሪ እኔ ቅድም ይሄንን ሀሳብ በደንብ አስቀምጬልሃለሁ። በኦርቶዶክስ ፍሬሜና የሚባል ኮንሰፕት አለ። ኮንሰንሰስ ነው እንጂ አንድ የቤተክርስቲያን አባት ባለው ነገር ላይ ቤተክርስቲያን ሙሉ ትምህርቷን አትገነባም። ይህንን ነገር እናጣጥርተን ማለፍ ስላለብን ማለት ነው። ስለዚህ አሁን አንተ የምትመልስልኝ ማለት ነው ተርቱሊያን ጥምቀት ለድህነት እንደሆነ፣ ጥምቀት ለኃጢአት ስርየት እንደሆነ እነዚህን ሁሉ ያምናል። ጥምቀት ግን ይዘገይ የሚል ሀሳብ ተናገረ። አንተ ግን የምትቀበለው ጥምቀት ይዘገይ የሚለውን ሀሳብ ነው እንጂ ጥምቀት ለድነት እንደሆነ ለኃጢአት ስርየት እንደሆነ አትቀበልም። ለምንድን ነው የማትቀበለው? መስፈርትህስ ምንድን ነው? ማለት መጽሐፍ ቅዱስን አንብቤ ተረድቼ መዝኘው ምናምን እንዳትለኝ አደራሃል። ያንተን ሀሳብ ብቻ ለም እየጠየቅኩ ያለሁት በምን መስፈርትና በምን መመዘኛ አንተና ሌላ ሰውን መጽሐፍ ቅዱስ መካከላችሁ አስቀምጣችሁ የተለያየ ሀሳብ ሊኖራችሁ ስለሚችል አንተ ተርቱሊያንን በዚህ መሰረት ነው የምገመግመው ማለት የምትችለው ያ ስታንዳርድ ምንድን ነው? እሱን ጥያቄ ትይዝልኛል። እሺ አሁን ወደ ጥያቄዎች ወደ ጥያቄዎች መልሰልን ነው እንጂ የምታልፈው። እሺ የቤተክርስቲያን አባቶች አብሶሉት ነሰሲቲ ምናምን የሚሉ እንደዚህ አይነት ቃላቶችን አይጠቀሙም። ኖርማቲቭ የሆነውን የሳልቬሽን ሜተድ ያስቀምጣሉ። ማለትም ምን ማለት ነው? በመጽሐፍ ቅዱስም በነገራችን ላይ ሰው እንዲድን ይህንና ይህንን ያድርግ ያለውን ክርስቶስ የተናገረውን ቃል በደንብ አድርገው አብራርተው ይናገራሉ። ለምሳሌ ሰው ክርስቶስ ኢየሱስ ማርቆስ 16:16 ሲናገር ያመነ የተጠመቀም ይድናል ይላል። ለመዳን ምን ማድረግ አለበት ሲባል ማመንና መጠመቅ አለበት። ይህ የክርስቶስ የኢየሱስ ትምህርት ነው። ስለዚህ አባቶችም ሰው ለመዳን ማመን አለበት መጠመቅ አለበት ብለው ያስቀምጣሉ። ቅድም ስናወራበትና ስንወያዩበት የነበረው ዮሐንስ 3:5 ላይ ዳግም የእግዚአብሔርን መንግስት